ኖ መካድ ማለት አንተ አምላክ አይደለህም ማለት ብቻ አይደለም። አሁን መካድ ማለት ቃሉንም አለማድረግ ነው። መካድ ማለት አሁን እግዚአብሔርን ክርስቶስን ክዶ የተባለው እዛኛው ሐሳብ ላይ ክርስቶስን ክዶ የተባለው ቃሉንም ድርጊቱንም አልፈጸመም። ግን በድንግል ማርያም እዛ ክፍል ላይ አትደበቅ፣ አይጠቅምም ብራዘር። ሰውም ይሰማል በደንብ ነው አንደርስታንድ የሚያደርገው ወሬን ማለት ነው። እዛ ክፍል ላይ ኢየሱስ ክርስቶስ ሊተራል ነው የተካደው። ኦኬ አዎ ኢየሱስ ክርስቶስ በሰው ፊት የካደኝን ምን ብሎ ተናግሯል? በሰው ፊትም እክደዋለሁ አይደለም፣ በመላእክት ፊት እክደዋለሁ። ብራዘር አይዞህ ሞክር። በአባቴ ፊት እክደዋለሁ። እሺ ይኸውልህ በደንብ እንድትረዳው ማለት ነው። ኢየሱስ ተክዶ ጌታ ተክዶ ህይወት የለም። ጌታ ተክዶ ህይወት የለም። ጌታ ተካደ ማለት በቃ አለቀ። ማንንም እመን፣ መልአክ እመን፣ ጻድቃን እመን፣ ማንንም እመን፣ በቃ አከተመ ያንተ ነገር። ለምን ካልክ ኢየሱስ ክርስቶስ ከመንገዶች መካከል ያለ መንገድ አይደለም። ኢየሱስ ክርስቶስ ብቸኛ መንገድ ነው። አየህ፣ በክርስቶስ ኢየሱስ ሰው መንገድ መሄድ ካልቻለ አብጋ መድረስ አይችልም። ሌላ the other way የለውም። ብቸኛ መንገድ ነው ኢየሱስ። ለዚህ ነው ጌታ ሲናገር ምን እንዳለ ታውቃለህ? እኔ መንገድና እውነት ህይወትም ነኝ አለ። በእኔ በቀር ወደ አብ የሚመጣ የለም። ኢየሱስ ክርስቶስን ሰው አልያዘም ማለት በቃ መንገድ የለም። ሌላ there is no option ብራዘር። አብ ጋር መድረሻ፣ እግዚአብሔር ጋር መድረሻ። ስለዚህ እዛ ጋር ድንግል ማርያም ምን ብለው ነው የሚያምናት ታዲያ? አሁን በእኔ በእሷ የተጠጋ ይላል። ምን ብለው ነው የሚጠጋው? እሺ አንዴ እዚህ ጋር ሐሳቡን አስረዳኝ እስኪ። አሁን ለምሳሌ አንድ ሰው ድንግል ማርያም ላይ ሲጠጋ ኦርቶዶክሳዊ ሆኖ ከባድ ምንፍቅና የሚያደርገው እኮ እሱ ነው። አየህ እኛም እኮ ምን ብሎ ነው የሚጠጋው? ለማመን የማን እናት ብሎ ነው መጽሐፉ ላይ ምን ብሎ እንዳመናት ያት እሷ የምድር ሁሉ ንግስት ናትና ብሎ ነው ያመነው። አዎ የምድር ሁሉ ገዢ ግን ማን ነው? ክርስቶስ ነው። የካደው ግን ማንን ነው? ክርስቶስን ነው። ኢየሱስ ክርስቶስ ሲካድ ይሄ እኮ የቤተ ክርስቲያን መጽሐፍ ነው። የዓለም ገዢ ተክዶ ሌላ የዓለም ገዢ የሆነች ንግስት የሆነች ግን አለች መጽሐፍ ውስጥ። አየሁ ከባዱ ፓርት። አየህ ከባድ የሚያደርገው ቤተ ክርስቲያን ውስጥ ያለው ምንፍቅና ይሄን ያክል የበረታ ነው። እግዚአብሔርን ካደ ሲል ዳኒ፣ እግዚአብሔር ካደ ሲል ድንግል ማርያምን አንስቶ ይኸውልህ፣ ድንግል ማርያምን አንስቶ ክርስቶስን ማመን መካድ አይቻልም። ስለማይሄድ አይቻልም። አንድ ጥቅስ አንድም እንትን አተሰራ። ነገር ግን ይኸውልህ ዳኒ፣ ነገር ግን ክርስቶስን በገገማ አታውራ ሚካኤል፣ ላሳየህ አልኩህ። በመረጃ እናውራ። ጌታ ምን እንዳለ ጌታ ምን እንዳለ ስማ። ጌታም ኢየሱስ ክርስቶስ የዚህ ከሃዲ ሰው ለዘላለም ኃጢአቱን ይቅር አልለውም አላት ይላል። ለምንድን ነው የማይለው? ኃጢአቱን በደምብ ስማ። ከመላእክት ጋር ክዶኛል፣ ክርስትናውንና ጥምቀትን ንቆ ክዷልና አለ። አየህ ቤተክርስቲያንህ ራሱ ኢየሱስ ተክዶ ማርያም ልትታመን ትችላለች ማለት ነው። ጌታ ምን አለ? ክዶኛል አለ። አዮ ጌታ ምን አለ? ክዶኛል። አንተ ደግሞ ጌታ አልተካድክም እያልከው ነው ያለው። ክዶኛል የሚለው ቤተክርስቲያንን ስለካደ ነው። ክዶኛል የሚለው ቤተክርስቲያን ማለት ምን ማለት ነው? አንድ ሰው ቤተክርስቲያንን ካድ ያለበት ቦታ አይ የዋሸን ያለው ይኸው አንተ አልከኝ እኮ ቤተክርስቲያንን ክዶ አልክ እኮ። አላለም ቤተክርስቲያንን ክዶ። አሁን አንተ አልክ ራሱ አንተ አላልኩም ብራዘር፣ አንተ ነው ያልከው ነው እንዴ? ደግሜ ላንብብል? አሁን አልክ። እሺ አንብብልኝ፣ ደስ ይለኛል። ስሜታዊ አትሁን ብራዘር። የበለጠ ስሜታዊ ስትሆን ዝም ብሎ ለመከራከር ቤተክርስቲያንን ለማዳን እየታገልክ እንደሆነ ነው የምንረዳው። ይኸው እሺ ጌታችን ኢየሱስ ክርስቶስ የዚህን የከሃዲ ሰው ለዘላለም ይቅር አልለውም ማለት ከመላእክት ጋር ክዶኛል፣ ከሱ በታች ክርስትናውንና ጥምቀትን ንቆ ክዷል። ስለዚህ አሁን በደምብ ስማ። ከተካዱት መካከል ለክደት ከቀረቡለት መካከል ማንን ነው? መላእክትን፣ ክርስቶስን፣ ክርስትናውን
ኢየሱስ ክርስቶስ ክርስቶስ። ስለዚህ ክርስቶስን መካድ ማለት ማርያምን ማመን ማለት ክርስቶስን መካድ ቢሆን ኖሮ እዚህ ቦታ ላይ ምን ይላት ነበረ? ለማርያም ምን ይላት ነበረ? እዚህ ቦታ ላይ እኔ አልተካድኩም፣ ግን የካደው ሌሎቹን ነገሮች ነበረ የሚላት። አየህ፣ ቢሆን ኖሮ እናንተ እንደምትሉት ግን አይደለም። ለምንድን ነው ያለው ነው? ኢየሱስን ማመን ማለት ማርያምን ማመን ማለት አይደለም። ማርያምን ማመን ማለት ኢየሱስን ማመን ማለት አይደለም። ማርያምን መካድ ማለት ኢየሱስን ማመን ማለት ኢየሱስን መካድ ማለት አይደለም። ብራዘር፣ ኢየሱስና ማርያም ለየቅል ናቸው። ማርያምን እዚህ ጋር ግን ዳኒ ሁለት ሀሳብ አለ። ለምሳሌ ክርስትናውን እንደሱ አይነት ወሬ አላወራም። በመረጃ እኮ አሁን አንተ ካልከኝ ክርስትናውን ክደዋል ጥምቀትንም ብልሃል። አየህ፣ አንድ ሰው ከቃሉ ወጥቶ በዝሙት ዓለም ቢኖር ሕግን በመጣስ ቢኖር ማንን ክደዋል ነው የሚባለው? ኢየሱስ ለምን ረሳ? እኮ እያልኩ ነው። እሱን ክርስቶስ ክደዋል ያስብለዋል ነው። አይ አያስብለውም። እንደሱ አይደለም ያስብለዋል። ለምን መሰለህ? ለምን መሰለህ የሚያስብለው? እሺ እኮ ላነሳልህ አይደለም። ስማኛ። እሺ አንዴ ይህችን ብቻ አይደለም። እሺ አላነሳ። እሺ መጽሐፍ ውስጥ የሌለ ታሪክ እያወራ እንዴት ነው መኑ ነው ክርስትና? አይ እኮ እሺ ስማኛ። ካድ ያለው ማን ነው ታውቀዋለህ? ታሪኩን አይ ዶንት ቲንክ የምታውቀው አልመሰለኝም። ካድ ያለው ማን ነው? ምን አልከኝ? ካድ ያለው ማን ነው? ካድ ያለው ብሎ እንዲክድ ፕሮፖዝ ያደረገለት ማን ነው? አታውቁም ታሪኩን? አይ ስለማታውቀው ነው እንደዚህ በድፍረት እያወራ እንትኑን። እኔ አላውቀውም። እሱ አላወቅከውማ። አየህ ብራዘር፣ ግን እኮ ገባኝ። ኮንሴፕቱን ነው አሁን ኮንሴፕቱን ነው። አንድ ሰው ግን ገብቶኛል። ኖ ስለሱም እኮ አይደለም እኮ እግዚአብሔር አንድ ሰው እግዚአብሔር ካደ የሚባለው ክርስቶስ አምላክ አይደለህም ብቻ ሲል አይደለም ነው። መጽሐፉ ላይ ግን እሱ ብቻ አምላክነቱን ነው የካደው። ብራዘር ምን ሆነ ነው? ታሪኩ የሚያሳየው እሱን ነው። ልታድነው አትችልም። ይሄ ውድቀት ነው ብራዘር። የቤተ ክርስቲያን ክፍተት ነው። ማመን ያለብን በተጋጋትክ ቁጥር የሐሰት ትምህርትህን ነው ለእኛ የምታሳየን። አየህ፣ ይሄንን ግን እኛ ሁሉም እዚህ ጋር ገብቶ ዳኒ እዚህ ጋር ገብቶ ይህንን ሀሳብ ማንም እንደማይቀበለው ታውቋለህ። አትደረብ ብራዘር። ቆይ አንዴ፣ ይህንን ሀሳብ ያመጣለት ሰይጣን ነው። ኦኬ፣ ታሪኩ ባጭሩ ሰይጣን ነው ያመጣለት። ሰይጣን ነው ካድ ያለው። ስንት ነገሮችን ካድ ያለው መሰለ? ይኸው ካድ ያለውን በደንብ ስማ። ክርስቶስን ካድ፣ ጥምቀትንና ሱራፌልን ኪሩቤልን አምላክን የወለደች ማርያም ካድ ነው ያለው። ሰይጣን መጡ። 4 ነገሮች። ማርያምን ካድ አለው፣ መላእክቶችን ካድ አለው፣ ጥምቀትን ካድ አለው፣ ኢየሱስን ካድ አለው። መካድ ነው፣ ዲናይ ማድረግ ነው። ኦራይት። ሶ ታሪኩ ከህይወት ከመጉደል ምናምን አንጻር ጋር የተገናኘ አይደለም። ኃጢአት ሰርተ ምናምን የሚወራም አይደለም። ሊተራሊ ኢየሱስ ክርስቶስን ስለ መካድ ነው የሚያወራው። ግልጽ ነው? ገባ ታሪኩ? ገብቶኛል። ሶ ኢየሱስን ስለ መካድ ነው የተነገረው። ስለዚህ በዚህ ክፍል ላይ ኢየሱስ ክርስቶስ ተክዷል፣ ግልጽ ነው። ማርያም ግን አልተካደችም። ለምንድነው ማርያምን ያልካደው ነው ጥያቄው። ቀደም የዘለልከውን ሐሳብ ላስይዘ የነገሩን ፍጻሜ በሰማ ጊዜ የምድር ሁሉ ንግስት ናትና እመቤቴ ማርያምን አልክድም እንጂ አለ። የምድር ሁሉ ንግስት ስለሆነች ነው ያልካዳት። ማንን? ማርያምን። ኢየሱስስ ለዚህ ሰውዬም ለቤተ ክርስቲያንም የምድር ሁሉ ንጉስ አይደለም ማለት ነው። አልክድም ብሎ ሲያስብ ማርያም ያልካደበት ምክንያት የምድር ሁሉ ንግስት ናት እሷ። በጣም ነው የሚያሳዝነው። ባይዘው ኢየሱስስ የምድር ሁሉ ንጉስ አይደለም እሱ። ምን ችግር አለ ቢካድ? እና ለእንደዚህ አይነት ከንቱ ትምህርት ለመከራከር ራስን አታቁም። ባይሆን የሚጠቅመን ነገር ነግረንህ ውረድ። የሚጠቅመ ነገር እሱ ነው ወዳጅ። እሺ ጥሩ። ግን ያው እሺ አንዴ ብቻ ሀሳቢን ልግለጽና ልውረድላችሁ። ለማንኛውም አሁን 2 ነገር ያው ሰው አሁን ከኮንሴፕቱ አንጻር ስታየው አንድ ሰው በድንግል ማርያም የሚያምን ሰው 100% በክርስቶስ ያምናል። ይሄ ኦቤስ ነው፣ የታወቀ አያምንም። ማስረጃ አንተ
ምክንያቱ ድንግል ማርያምን እንደዚህ አይነት ተራ ወሬ እንድታወራ አልፈቅድልም። አንተ ማስረጃ አንተ ምክንያቱም ማስረጃ ድንግል ማርያምን ሲያምን የክርስቶስ እናት ብሎ ስለሚያምን ማለት ነው። የቤተክርስቲያን ላይ የቤተክርስቲያን መጽሐፍ ግን ማርያምን ማመን ኢየሱስን ማመን እንዳልሆነ ይኸው መጽሐፍቷ ላይ ጽፋለች በመረጃ አውራ። ቤተክርስቲያን ላይ ያለው ይሄ እሱ አንተ የተረዳህበት መንገድ ነው። አንተ የተረዳህበት አንተም ከተፈለክ አስረዳኝ፣ እድል ሰጣለሁ። ይሄው ኢየሱስ ምን አለ? እሷ ታምናለች ያውቃል። መቼስ እሷን እንዳመነች አያውቅም አትለኝም። መቼስ ልትሉ ትችላላችሁ፣ ደፋሮች ናችሁ እናንተ። ግን ኢየሱስ ምን አለ? እኔ ተክጃለሁ እያለ ነው ያለው። ማርያም እንደታመነች አያውቅም? እንደዛ እያልከኝ ነው ያለው። ማርያም እንደተካደች አያውቅም እያልከኝ ነው ኢየሱስ። አይ ዶንት ቲንክ እንደሱ ደፋር የምትሆን አይመስለኝም። ምክንያቱም ጌታ ሁሉን አዋቂ እንደሆነ ታውቃለህ ብዬ አስባለሁ። ማርያም እየታመነች እያወቀ እሷን ማመን ማለት እሱን ማመን እንደሆነ ትንሽ እንትን ብሎት ነው አትለኝም። በጌታ ላይ እንደዚህ ይህን ያክል ለመቀለድ አቅም ያለ አይመስለኝም። ብራዘር ቤተክርስቲያን የቀለደችው ይበቃል። ከተረት ጋር ራስን አታዛምድ። የፈለገ ብትጣጣር እንዲህ አይነት ከንቱ የሆነ በክርስቶስ ኢየሱስ ላይ የተቀለደን ቀልድ እውነት ማድረግ አትችልም ብራዘር። ባይዘወይ ይሄ ክርክር ውስጥ አይገባም እኮ ያው ለእናንተ ርዕስ እንዲሆናችሁ ነው እንጂ አሁን ያው ክርክር እንዲሆናችሁ ነው ይሄን ያቀረባችሁት እንጂ ማንም ኦርቶዶክሳዊ የሆነ ድንግል ማርያምን የአምላክ እናት ብሎ የተቀበለ ሰው ይሄ ርዕስ አይሆነውም ለሱ፣ በፍጹም አይሆነውም። ይሄው ርዕስ ሆነ። ቤተክርስቲያን ታምረ ማርያም ላይ ታደርገዋለች፣ ለእኛ አይደለም። ታምረ ማርያም የኛ አይደለም። አትደበቅ። አሁንም አይጠቅምህም ብራዘር። ታምረ ማርያም ገባኝ። ይሄ አይደለም። ታምረ ማርያም የቤተክርስቲያን ነው፣ የኦርቶዶክስ ቤተክርስቲያን ነው ብራዘር። እሺ አሁን አንድ ጥያቄ ጥሩ መጽሐፍ ቅዱሳዊ ጥያቄ ልጠይቅ። አሁን ለምሳሌ ከተጻፈው አንግል የምትሄድ ከሆነ ለምሳሌ ኢየሱስ ክርስቶስ አምላክ አለው የለውም? ሌላ ርዕስ ነው የምትገባው። ሌላ ርዕስ ነው ለማውራት ኖ አይደለም። የተጻፈውን ሁሉ እያልከኝ ነው። አሁን ለምሳሌ አንተ በቃ ተብለዋል፣ ሌላ ርዕስ ስለተጻፈ እሱ እኛ ቤት አይደለም። አንተ ቤት ራስ በአንተ ቤት መልስ ራሱ ሁለቱንም መልስልሃለሁ። ችግር የለብኝም እኔ እኮ። እሺ ንገረኝ። እንደዛ ከሆነ ኢየሱስ ክርስቶስ አምላክ አለው ተብሎ ተጽፎ ስለዚህ አምላክ አለው ካለ አንድ ሙስሊም እንዴ መጽሐፍ ቅዱስ እኮ ይሄው አምላክ አለው ይላል ካለ አሁን ይሄንን ቃል ይሄንን ጥያቄ ክርስቶስን ያስካድከው እያልክ ነው ማለት ነው። መጽሐፍ ቅዱስ እኮ ራሱ ክርስቶስን ያስክዳል ይላል። አያስክድም። ይሄንን ጥያቄ ታላቁን ሳይሆን አኬን ጠይቀው። ይሄንን ጥያቄ ማለት ነው የእኛን እምነት ምን እንደሆነ ይነግርሃል። ይሄንን ጥያቄ ማለት ነው አኬን ሄደህ ጠይቀው። ለምን አንተ አትነግረኝም? ስለዚህ ኢየሱስ ክርስቶስ አምላክ አለው ካለ ታላቁን ግን እንዳትጠይቀው ብራዘር። ታላቁን ግን እንዳትጠይቀው። መሬት ላይ ያለችውን ኦርቶዶክስ ግን እንዳትጠይቃት ብራዘር። ጠይቀው ይመልስልሃል። ኤኒዌይስ ሐሳቡ እንድትረዳው ነው ይሄንን እያልኩኝ ያለሁት። የሚጠቅምህን ነገር ልንገርህ ብራዘር። ያው የሚጠቅምህን ነገር ልንገርህ። ቆይ አንተ የሚጠቅም እኮ ያው ለምን አትመልስልኝም? መልስልኝ። አሁን አንተ አይደለም አኬን ጠይቀውማ መልስ አይደለም። አኬን ጠይቀውማ መልስ አይደለም ብራዘር። ገብቶሃል እኮ በቃ መልሽ ይላል። አሁን በደምብ ስማ። የሚጠቅምህን ነገር ስለዚህ ዋናው ግን ኮንሴፕቱ መረዳት ዳኒ፣ ዋናው ኮንሴፕቱ ተረድተኸው ኦኬ ምን ማለት ነው የፈለገው ነው። ታምረ ማርያም ምን ማለት ፈልገው? ምንም ማለት አልፈለገም። ይሄንን ተረትህን በምንም ታሪክ ማለት ነው መጽሐፍ ቅዱስ ላይ ልታደርገው አትችልም። ወጣት ሆኖ መመለስ ማለት ማንበብ እኮ መቻል አለብህ ጋይስ። የእግዚአብሔርን ቃል መርምር እንጂ እነሱ ደንዝዘው የጻፉልህን መጽሐፍ ይዘህ አትዙር። እውነት ነው ብለህ የእግዚአብሔርን ቃል የሚያነብ የትኛውም ማለት አማኝ ነኝ የሚል ሰው እንዲህ አይነት ተረት ሊስማማው አይችልም ጋይስ። ማለት እስኪ የእግዚአብሔርን ቃል አንብቡ። መጽሐፍ ቅዱስን እያነበበ እንዲህ አይነት ተረት ሊስማማ የሚችለው ሰው ማንም የለም። የእግዚአብሔር ቃል ውስጥ እኮ የለም እንደዚህ አይነት ትምህርት ወገኔ። ምን ማለት ምን አክቹዋሊ አዚም እኮ ነው ትምህርት ማለት። የጳውሎስ ጭንቀት ግን ትዝ ይላችኋል ገላትያ ላይ ያለው ሐሳብ ማለት ማን ነው አዚም ያደረገባችሁ እኮ ነው የሚለው። እንዳታስተውሉ። አየህ ትምህርት ከባድ ነው። ኢቨን አሁን ትውልዱ መደንዘዙን እንኳን አያውቅም። እኛ ይገባናል አለ ትውልዱ እንዴት ሰርፕራይዝ እንደማይሆን እኮ ነው የሚገርመናል። ይገርመናል። አሁን ይሄን ያክል ውሸት፣ ይሄን ያክል ከንቱ ትምህርት ሲከራከር ይገርመናል። ለምንድን ነው እሱ? አዚም የሆነ ትምህርት ህይወታችን ውስጥ ስለሌለ እኮ ነው። እነሱ ግን እዛ አዚም ውስጥ ናቸው ያሉት። መደንዘዛቸውን አያውቁትም።
አሁንም ይታገላሉ። በምን ልክ የገላትያን ሰዎች ወይ መገረዝ ወይ ነገር ያድናል ከጸጋው እውነት ርቀው ሲሄዱ እንኳን አያውቁትም። ትላንትና የሞተላቸው በቀራኒው ላይ የተከፈለው ያ የመስቀል ዋጋ በቂ ነው ብለው ያመኑ ሰዎች ዛሬ ግን ደንዝዘዋል፣ አያውቁትም። አንተ ተገረዝ፣ አንተ እንደዚሁን፣ አንተ የኛውን ሕግ ጠብቅ፣ እንደዚህ ምናምን እየተባባሉ ከጸጋው እውነት ጎለው በከንቱ በሰው ሕይወት ውስጥ በትምህርት ውስጥ ባለ እንትን ውስጥ ገብተው ወድቀዋል። ለዚች ቤተክርስቲያን እግዚአብሔር አምላክ ይድረስላት። ሁሉ ነገር ሙሉ ነው ትላለች። አረኛ በፍጹም መልስ አለን ኩላይት ምናምን ነው የሚለው። ብራዘርስ we have to pray መጸለይ አለብን። አሁንም ማለት በቃ እግዚአብሔር አዚም የሆነበት ጀነሬሽን ነው። የጽድቅ ወንጌል አሁን ከገቡት ወዳጆች በጣም ካስተዋላችሁ ኢየሱስ ክርስቶስ ክብሩን ማጣቱ እሱ መናቁ ምናምን አያሳስበውም ትውልዱ። አይገርም? አስተውላችኋል? አያሳስበውም። የዓለም ሁሉ መድኃኒት ናትና የዓለም ሁሉ ንግሥት ናትና እሷን አልክድም ሲል የዓለም ሁሉ ገዢ የሆነውን ማርያምን ሁሉ ጭምር የሚገዛውን ኢየሱስ ሲካድ ምንም አይመስላቸው። የዓለም ሁሉ ንግሥት የተባለችው ማርያም ናት። በቃ እሷ ክብር አይጉደልባት እንጂ ኢየሱስ ክብሩ ጎደለ አልጎደለ they don't care about ክብሩን አጣላጣ they don't care about። እንደውም በጣም በሚገርም መልኩ ማርያምን ማመን ማለት ኢየሱስን ማመን ነው ይላሉ አፋቸውን ሞልተው። በጭራሽ አይደለም። ማርያምን ማመን ማለት ኢየሱስን ማመን አይደለም። ብራዘር ማርያምን 1000 ዓመት ብታመን ኢየሱስን ካላመንክ ሲኦል ነው የምትገባው። ማርያምና ኢየሱስ የተለያዩ ናቸው። ማርያምን ስላመንክ ኢየሱስን አመንክ ማለት አይደለም ወዳጄ፣ አይደለም። ምን ያገናኘዋል? ማርያምን ያመነ ብሎ የሰበከ አንድ ወንጌላዊ የለም፣ አንድ ሐዋርያ የለም። ብራዘር እንድንበት ዘንድ የተገባ ልናምነው የተሰጠን ስም ከሰማይ በታች ከኢየሱስ ውጪ ማንም የለም። ተደራጅተ ማርያምን ብታምናት ተያይዘ ሲኦል ትገባታለህ። ብራዘር ሊታመን የተገባው ሰዎች የሚድኑበት ስም ብቸኛ ስም የናዝሬቱ ኢየሱስ ክርስቶስ ብቻ ነው። ከነገሯችሁ ሐሰት ተደግታ አንጻር ላይ ይመቻችሁ ይችላል፣ ግን እውነቱ ይሄ ነው ወዳጆች። እውነታው ግን ይሄ ነው ብራዘርስ። ላይዋጥልህ ይችላል። ማርያምን ናክ ነው የሚመስልህ አይደለም። ስለ ናቅናት አይደለም፣ በጣም እንወዳታለን እናከብራታለን። ማርያም ግን ስለታመነች ሰው አይድንም። የጌታ እናት ናት ብለህ ስላመንክ የዘላለም ሕይወት የለም ብራዘር፣ የለም። የዘላለም ሕይወት የተገናኘው ከእግዚአብሔር ልጅ ከክርስቶስ ኢየሱስ ጋር ብቻ ነው። በልጁ የሚያምን የዘላለም ሕይወት አለው ነው የሚለው። በልጁ ወይ ደግሞ በእናቱ አይልም። ማርያም አማራጭ የመዳኛ መንገድ አይደለችም፣ ሆናም አታውቅም። እሷ ጭምር የዳነችው ይህንን ብቸኛ የሆነውን የመዳኛ መንገድ ኢየሱስን አምና ነው። ማርያም የዳነችበት መንገድ ነው አንተን ሊያደነ የሚችለው። አዲስ መንገድ የለም። መጽሐፉ እየነገረ ማርያምን ያመነ ወይ ደግሞ ኢየሱስን ያመነ አይልም ቃሉ። ኬት አምጥተህ ነው አንተ እናቱን ያመነ ማለት ማርያምን ያመነ ማለት ኢየሱስን ያመነ የምትለው? ኬት አምጥተህ ነው? የእግዚአብሔር ቃል የማያስተምረው ብራዘርስ። መንቃት አለብህ እንዴ! ወጣትማ በተለይ ማንበብ መጀመር አለባችሁ። የእግዚአብሔርን ቃል መመርመር መቻል አለባችሁ። መጠየቅ መቻል አለባችሁ። የትኛው የመጽሐፍ ቅዱስ ክፍል ነው ማርያምን ያመነ ሰው ኢየሱስን ያመነ ማለት ነው ብሎ ያስተማረው ማን ነው? የትኛው ሐዋርያ ነው? በጭራሽ የለም። ማርያምን ሳያውቋት ማርያምን ሳያከብሯት እንደ ዘንድሮ የወንጌል አማኝ በማርያም ላይ እምነት ስለሌለው ነው ልትል ነው? ሐዋርያው ጳውሎስን ጴጥሮስ እንደዛ ልትለው ነው? ብራዘር መንቃት አለብን። የእውነቴን ነው፣ መንቃት አለባችሁ። አንድም የመጽሐፍ ቅዱስ ክፍል ላይ ማርያምን ማመን ኢየሱስን ማመን ነው የሚል የለም፣ ማንም የለም። ባይሆን ኢየሱስ ክርስቶስን ማመን የመጨረሻና ብቸኛ መንገድ እንደሆነ መጽሐፉ ይነግራል። ስለዚህ አይኖችን ከከንቱ ትምህርት ላይ አንሳ። መዳን ያለው በክርስቶስ ኢየሱስ ብቻ ነው ወዳጆቼ፣ እና እንዳትሸወዱ። እኛ አምልጠናል። ክብር ለጌታው። የመሬን ነው የምለው፣ አምልጠናል። አሁን ሁላችንም ተያይዘን ከዚህ ቲክቶክ ላይ ብንጠፋ we are saved ብራዘር፣ ድነናል፣ ጸድቀናል፣ የእግዚአብሔርን መንግስት አግኝተናል ብራዘር። ምንም እኛ ህይወት ላይ የምትጨምሩት ምንም ነገር የለም ብራዘርስ።
እግዚአብሔር ላይም የምታጎሉት ነገር የለም። ማንም አይጎልበት ብራዘር። ሁሉም የራሱን ህይወት የሚኖር ሰው ነው እዚህ ያለው። እናንተ ወደ ጌታ በመጣችሁ ቁጥር እኛ ላይ የሚጨመር የሆነ ነገር የለም ብራዘር። ግን አንድ የገባን ሚስጥር አለ። እኛ ያገኘነው ኢየሱስ እናንተ ብታገኙት እኛ እንዳረፍነው የእናንተም ነፍስ እንደምታርፍ ግን ገብቶናል። ጃስ ሪዝን ወገኖች፣ እኛ እንዳረፍን ታርፋላችሁ። ህይወት እንዳገኘን፣ ሰላም እንዳገኘን፣ የዘላለም ዋስትና እንዳገኘን ታገኛላችሁ። ከፍቅር ነው ምንጮኸው ብራዘር። ብዙ ምክንያቶች አሉን እዚህ ማንኖርበት፣ አሁን ቁጭ ብለን እንኳን የማናገለግልበት ብዙ ምክንያቶች አሉን። አሁን ሁላችንም ብናወራ ግን ምክንያቶቻችንን ሁሉ ጥሰን ወጥተን የምናገለግልበት ምክንያት እናንተን እንደዚህ በእውነተኛው የጽድቅ ወንጌል ላይ ቆማችሁ የዘላለም ሕይወት እንዳታገኙ እንቅፋት የሆኑ ትምህርቶችን እያስተማሯችሁ ሲኦል ሊከቷችሁ የሚፈልጉ የሰይጣን አገልጋዮች ስላሉ ብራዘርስ፣ በክርስቶስ ኢየሱስ ነፍሳችሁ አርፋ የዘላለም ሕይወት እንዳታገኙ ሰይጣን ተግቶ እየሰራ ነው ያለው። ከዚህ ውስጥ እኮ ጓደኛ አለን አሁን ቁጭ ብሎ የሚሰማ በእርግጠኝነት በጴንጤ ያልሆነ በክርስቶስ ኢየሱስ የማያምን ወገኖች፣ ወንድም እህት ይኖረኛል አሁን ቁጭ ብሎ የሚሰማ አለኝ። በጌታ የማያምን ዘመድ አለ፣ ጎረቤት አለ፣ ከልጅነት ጀምሮ የሚያቀኝ ሰው ይሰማኛል አሁን በዚህ ሰዓት ቁጭ ብሎ። እንዲድን እፈልጋለሁ። እኛ ያገኘነውን ያንን የዘላለም ሕይወት እንዲያገኝ እንፈልጋለን። የሁላችንም ማለት ነው። ስፔሻል ሆኜ አይደለም እያወራሁኝ ያለሁት። ሚስጥሩ ምንድነው ካላችሁ ትድኑ ዘንድ ነው። ከጨለማ ታመልጡ ዘንድ ነው። የዘላለም ሕይወት ታገኙ ዘንድ ነው። ሌላ ምንም ሚስጥር የለም። ወገኖቼ አይኖቻችሁን ክፈቱ። ወደ ኢየሱስ ነው። ወደ ኢየሱስ ነው። ወደ ኢየሱስ ኑ። የሚያድን የሚታደግ ኢየሱስ አለ። ይህን ነው የምንላችሁ። ጸጋና ሰላም ይብዛላችሁ። እንቀጥላለን። እሺ ገብሬ ሰላም ከየት ቤተ እምነት ይሆን? እንዴት ናችሁ? እግዚአብሔር ኦርቶዶክስ ተዋህዶ ነኝ። ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። አለን። እሺ ብሩኬ ትቀበለዋል? እሺ ዳኒ ይቻላል። ገብሬ እንኳን ደህና መጣ። እንኳን ደህና ቆየህ ብሩኬ፣ እንዴት ነህ? ጌታ ይባረክ፣ ሁሉ ሰላም አለው። አዳኝ ኢየሱስ ወይስ ማርያም የቤቱ ርዕስ ነው? አዳኙ ኢየሱስ ወይስ ማርያም የሚል ነው የቤታችን ርዕስ። ለኃጢአት ስርየት መድኃኒት ኢየሱስ ወይስ ማርያም? ሁለቱም መድኃኒት ናቸው። ለኃጢአት ስርየት ሁለቱም መድኃኒት ናቸው። አዎ መልካም። አንተ በሁለቱም ነው? እሺ ቆይ ድናሃል? አንተ መጀመሪያ ከኃጢአት በሽታ ድናሃል? አዎ በትክክል። በማን ዳንከው? በማርያም መድኃኒትነት ነው ወይስ በኢየሱስ? በኢየሱስም በማርያምም አንድ ላይ ነው የወሰድከው? አዎ። እሺ እስኪ ከመጽሐፍ ቅዱስ ለኃጢአት መድኃኒት ናት ማርያም የሚል እስኪ ያሳየን መጽሐፍ ቅዱስ አይተስ። ኦኬ ከመጽሐፍ ቅዱስ ሲሄድ መጀመሪያ ኢየሱስ ያልጠየኩ ያው ኢየሱስ የኃጢአት መድኃኒት እንደሆነ ስለማቅ ነው። የማርያምን የጠየኩ መጽሐፍ ቅዱሳዊ ነው ወይ የሚል ጥያቄ ስላለብን ነው። እሺ የእሱ ብልቶች እንደሆኑ ላሳይህ። የኢየሱስ ክርስቶስ አካል እንደሆኑ የአካል ክፍል እንደሆኑ ላሳይህ። እሱ አይደለም ጥያቄ። እሷ መንፈስ ቅዱስ በእሷ ላይ እንደሚመጣ ላሳይህ። እሱም የኔ ጥያቄ አይደለም። እሺ የልዑል ኃይል እንደሚጸልላት ላሳይህ። ጥያቄ አይደለም። እሱም ምንድን ነው ማሳይህ የፈለግከው? የኔ ጥያቄ የኃጢአት መድኃኒት ናት እሷ የሚል መጽሐፍ ቅዱሳዊ ማስረጃ እኮ እሱን እኮ ነው ማሳይህ። አሁን የኃጢአት መድኃኒት ነው የሚል ቃል በቃል ነው የፈለግከው? አይ ቃል በቃል የኃጢአት መድኃኒት እንኳን ባትሆን የሚል እንኳን ተጽፎ ባይገኝ የኃጢአት መድኃኒት መሆኗን የሚያሳይ መጽሐፍ ቅዱሳዊ ማስረጃ አስታል።
አዎ የኃጢአት መድኃኒት መሆኗን የሚያሳይ መጽሐፍ ቅዱሳዊ ማስረጃ እሱን ነው እኔም ላሳይ የፈለግኩት። እሺ ጥቀስ እናሳየን። በጣም አንደኛ እሷ የአካሉ ክፍል ነች። መጀመሪያ ወደ መጽሐፉ ርዕስ ከመወስድ ተዘጋጅቻለሁ፣ መጽሐፍ ቅዱስ ይዣለሁ። ግን ወደዛ ከመወስድ በፊት አንዳንድ ማውራት ያለብንን አውርተን ከዛ ሎጂካሉን ስንግባባ ወደዛ እንሄዳለን ማለት ነው። እና እመቤታችን ቅድስት ድንግል ማርያም የክርስቶስ የአካል ክፍል ነች። በስጋም ቢሆን አካሉ ማን ነው? ምንድነው የአካሉ ክፍል ማለት? ምንድነው የአካሉ ክፍል ምን ማለት ነው? እሱ የወይን ግንድ ነው፣ እነሱ ደግሞ ቅርንጫፎች ናቸው። ስለዚህ አንድ አካል ናቸው። አንድ አካል ናቸው ከክርስቶስ ጋር። እኔ በእናንተ እኖራለሁ እናንተም በእኔ ትኖራላችሁ ብሏቸዋል። ያ ማለት በራሱ ገብሬ አንተስ ቅርንጫፍ አይደለህም? በጣም ጥሩ። አሁን እዚህ ጋር ነው አየህ ልዩነቱ። እኔም ቅርንጫፍ ነኝ። ነገር ግን አሁን እሷ መጀመሪያ መግባባት ያለብን እሷ የአካሉ ክፍል ናት። ይህንን እንተማመን። የአካሉ ክፍል አይደለም ማለት? እኔም የአካሉ ክፍል ነኝ። በጣም ጥሩ ነው። ምንድነው ታዲያ የምትለኝ? በጣም ጥሩ። አሁን እዛ ጋር የአካሉ ክፍል መሆኗን እንድንረዳው ነው የምፈልገው መጀመሪያ። ከዛ በኋላ እንዴት ከኔ እንደምትበልጥና እኔን እንደምታድን እነግርሃለሁ ማለት ነው። በቃ እሱን ነው ጥቅስ አሁን የምትሰጠን ከአንተ የምትበልጥበትና ለኃጢአት መድኃኒት መሆኗን የሚያሳይ መጽሐፍ። እሷ በጣም ጥሩ። እሷ ፍጹም ኃጢአት የለባትም። አሁን የአካሉ ክፍል ናት በሚለው ከተማመን እሷ ፍጹም ኃጢአት የለባትም። እኔ ደግሞ በኃጢአት የተዝረከረኩ ስለሆንኩኝ ከኃጢአቴ ስለ እሷ ስለ ጻድቋ ስለ እመቤታችን ብሎ ይምረኛል ማለት ነው። ጥቅስ ጥቀስልን፣ የኃጢአት መድኃኒት መሆኗን ጥቅስ አሳየን። እሺ በጣም ጥሩ። መዝሙረ ዳዊት ምዕራፍ 82 ላይ አድኑ ይላል። ጭራሹንም ፍረዱ፣ አድኑ፣ ጽድቅ አድርጉ ይላቸዋል። መግለጥ ትችላለህ? እንቀጥል ወደዛ። እሺ አንብበው መዝሙር መጽሐፍ 82 እሺ ቁጥር ስንት? ቁጥር ስንት ገብሬ? መዝሙር 82 እኮ ቁጥር ስንት አልኩክ? አጭር ስለሆነ ሙሉ ምዕራፉን እናንብበው። ላንብብልህ? ሁሉንም ቁጥር ስምንቱንም ቁጥር ላንብብልህ? እሺ ደስ ይለኛል። እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼ ስለ ኃጢአተኞች ፊት ታዳላላችሁ? ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው። አያውቁም አያስተውሉም፣ በጨለማ ውስጥ ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ። እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልኩኝ። አቤቱ ተነስ፣ በምድር ላይ ፍርድ፣ አንተ አሕዛብን ሁሉ ትወርሳለህ። እሺ ይኸው ስምንቱንም ቁጥር አነበብኩልህ። ማርያም የኃጢአት መድኃኒት መሆኗን አሳየን። ከዚህ ምዕራፍ ውስጥ አሁን ታድናለች ወይ ላልከው ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛና ለምስኪን ጽድቅ አድርጉ፣ ብቸኛውንና ችግረኛውንም አድኑ ይላል። ቃል በቃል ምን ይላል? ብቸኛውንና ችግረኛውን አድኑ። ወደ እኔ አምጡት አድነዋለሁ አይደለም እያለ ያለ፣ አድኑ የሚል መመሪያ ነው እየሰጣቸው ያለ። እሺ መልካም። ቁጥር 4 ያነበብከው ከቁጥር 1 ጀምሮ እናንብበውና ከዛ እንጠያየቅ ማለት ነው። አሁን ይሄ ለማርያም ነው የጠቀስከው። እንደዚህ ይላል። እሺ ከቁጥር 1 ጀምሮ እግዚአብሔር በአማልክት ለማርያም የኃጢአት ስርየት እንደምታሰጥ ያሳይልኛል ያልከው ጥቅስ ስለሆነ እናንብበውና ልጠይቅህ መልስልኝ። እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ ሐሰትን ትፈርዳላችሁ? በሐሰት ትፈርዳለች ማለት ነው ማርያም። እየጠየቀኝ ነው? አዎ እኮ ክፍሉ ላይ ጥያቄ ስላለኝ እየጠየቁ ነው። አሁን እስከ መቼ? በጣም ጥሩ። እስከ መቼ በሐሰት ትፈርዳላችሁ? እዚህ ጋር አሁን በሐሰት ሳይሆን በሐሰት ግድ የለም ያነጋገር ነው እንጂ አልረዳው ብዬ አይደለም። መጽሐፉን ሐሰት ሲሆን ሌላ ትርጉም ስለሚይዝ ብዬ ነው። ልክ ነህ። እስከ መቼ ድረስ በሐሰት ትፈርዳላችሁ? እስከ መቼ ለኃጢአተኞች ፊት ታደላላችሁ? ኃጢአት ለሚሰሩት እስከ መቼ ታደላላችሁ? እስከ መቼ በሐሰት ትፈርዳላችሁ የሚለውን የጠየቁት። አሁን እንድንሰማማ በጋፕ እናድርገው። ጋፕ እንፍጠር በመሀላችን ስናወራ። የማነበው መጽሐፉን ነው። ከተሳሳትኩኝ አርመው በላይ ተመልሼ አርመዋለሁ።
እግዚአብሔር በአማልክት ማህበር ቆመ፣ በአማልክት መካከል ይፈርዳል ብሎ ለወደፊቱ ይናገራል ማለት ነው። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼስ ለኃጢአተኞች ፊት ታደላላችሁ? እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼስ ለኃጢአተኞች ፊት ታደላላችሁ ብሎ እየወቀሰ ነው ያለው እዚህ ጋር። ማርያም ለሐሰት ትፈርዳለች ወይ? አሁን እዚህ ጋር ይህንን የጠየቅኝ ማርያም በሐሰት ትፈርዳለች ወይ? አላውቅም። ፐርሰናሊ አይደለም እዚህ ጋር እያወራ ያለው ለምንድን ነው? ለብዙሃኑ ነው። እስከ መቼ እያለ ስለሆነ በሐሰት ትፈርዳላችሁ ነው እያለ ያለ፣ ለአንድ ሰው አይደለም እየተነገረ ያለና ለብዙ አማልክት ሰብስቦ ነው እግዚአብሔር እየተናገረ ያለ በማህበር መካከል ተገልጦ። ያ ማለት ደግሞ አዳምጠኝ፣ ቆይ ልመልስልህ። ያ ማለት ደግሞ ምን ማለት መሰለ? ዝም ብዬ የሰማሁህ ስለሆነ የኔ ጥያቄ እስካልመለስክ ድረስ እስከ መቼ ነው ማዳመጥ? ግን ዝም ብዬ የሰማሁህ ምን ማለት ነው? ቁጥር 2 ላይ ፍትህን የምታጓድሉት እስከ መቼ ነው የሚለው። ለብዙሃኑ ነው የተነገረው። ትክክል ነህ እኮ፣ ግን ይሄ የተነገረው ፐርሰናሊ ሳይሆን ለብዙሃኑ ነው እያልኩ ያለ። ችግር የለውም ለማንም ይሆን። ዞሮ ዞሮ ፍትህ የምታጓድል ሴት ናት ወይ ማርያም ነው ጥያቄ። አዎ ወይ ፍትህ የምታጓድል ሴት አይደለችም። ግን እዚህ ክፍል ላይ የተጠቀሱት ሰዎች ፍትህ የሚያጓድሉ ሰዎች ናቸው አይደሉም? ሁሉም አይደሉም። ከመካከላቸው አንድ ካለ ተብዙ አንጻር አብዝቶ ይናገራል መጽሐፍ። የምታጓድለው አይደለም የሚለው የምታጓድሉት ነው የሚለው እኮ። ላለማጓደሏ ምንድን ነው ማስረጃ ከአንተ? ትክክል እኮ ነህ። ይኸውልህ ብዙሃኑን ነው የሚጠቅሰው። አንድ ሰው አልኩ። ማጓደሏ ምንድን ነው ማስረጃ? እሷ የለችበትም ስላልክ አለችበት እንጂ እኮ ፍትህ ታጓድላለች አለችበት እኮ። ፍትህ ታጓድላለች አታጓድልም። ይሄን ልዩነቱን ላስረዳህ። ይህን ያህል ሰው ካየኛል በቃ በቂ ነው። እንቀጥል። በጣም ብዙ ጥያቄ። ጥሩ ቀጥል። ለክፉዎች የምታደሉትስ እስከ መቼ ነው ይላል። እነዚህ ሰዎች ለክፉዎች ነው የሚያደሉት። ክፉ ለሆኑ ሰዎች ያደላሉ። ለክፉ ሰዎች ታደላለች ማርያም? በትክክል አዎ። ለክፉ ሰዎች ነው የምታደላው። ቅድም ላነሳችሁት ነፍሰ ገዳይ ማለት ይቅርታ፣ ጌታን የካደ ሰው ክፉ ነው። ለእሱ አድልታ ልጅ ሆይ ማረው ያለችው ለክፉ ማድላቷ ነው አይደለ? ክፉ ነው እኮ ያዘው። በዛ ኮንቴክስት ማለት ነው። እግዚአብሔር ሲካድ ካዱ ክፉ ነው። ትክክል ነህ። ቅድም ስታወሩ ስለነበር እንዲቀለን ብዬ ነው እንደ ምሳሌ ያመጣውልህ። ገብቶኛል። እግዚአብሔርን መካድ ክፋት ነው። ያንን ክፉ ለምን ታደሉለታላችሁ ብሎ እንደመውቀስ ነው። ለክፉ ሰዎች ያደላሉ። እሺ ያደላሉ። ቁጥር 3 ከእሷ ውጭ ሌላ መድኃኒት አለ? አሁን እዚህ ክፍል ላይ በነጠላ ቁጥር ሳይሆን የተጠቀሰው በብዙዎች ስለሆነ ከእሷ ውጭ መድኃኒት ማን ነው? ይህ ክፍል በጣም ብዙ ሐዋርያቱን በሙሉ ልንወስድ እንችላለን። በጣም ብዙ። ከዛ በኋላ ለተነሱ ቅዱሳን በሙሉ ስንት መድኃኒት ነው ያላችሁ? አንዴ በቁጥር ይታወቃሉ? ስንት መድኃኒት ነው ያላችሁ? የኃጢአት ነው እንግዲህ ለኃጢአት መድኃኒት የሆኑ በቁጥር የሚታወቁ አሉ በእናንተ ቤተክርስቲያን? አይ በቁጥር አይታወቁም። በጣም ብዙ ናቸው። ምን ያህል ይሆናሉ ግን ለኃጢአት መድኃኒቶች? አይታወቁም። በቁጥር 100 አካባቢ አይታወቁም። ይደርሳል እዛ አካባቢ? አረ ከዛም በላይ ናቸው። 100 በላይ ናቸው። 100 በላይ ድል ነስተው የሄዱት ሁሉ ለእኛ መድኃኒት ናቸው። ድል ነስተው የሄዱት ሁሉ የኃጢአት መድኃኒቶቻችሁ ናቸው። አዎ ከኃጢአት ያድኑናል። መልካም። ለምን እዚህ መጽሐፍ ላይ ከአንድ ቁጥር እልፍ አእላፍ ቅዱሳን ናቸው። እንኳን እኔ በእግዚአብሔር ዓይን እንኳን ለመቁጠር ከእግዚአብሔር ውጭ ማንም ሊያውቃቸው የማይችል እልፍ አእላፍ ቅዱሳን ናቸው። እነሱ ሁሉ መድኃኒት ናቸው። ለድሆችና ለድሃ አደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ ይላል። ምን ማለት ነው? ለድሆች ፍረዱ እኮ መመሪያ እየሰጣቸው ነው። ምን ማለት ነው? ምን ማለት ነው? መመሪያ እየሰጣቸው ነው። ለድሃ ፍረዱ፣ ለችግረኞች ጽድቅ አድርጉ እያለ ትእዛዝ መመሪያ እየሰጣቸው ነው እኮ። ምን ብለው ነው ስልጣን እየሰጣቸው ነው። ገብቶኛል እኮ። አዎ ምን ብለው ነው የሚፈርዱት? ጥያቄ ምን ማለት ነው? ምን ብለው እንደሚፈርዱ እነሱ ያውቃሉ። ግን ፍረዱ፣ ጽድቅ አድርጉ እያለ እየሰጣቸው ያለ መመሪያ ትእዛዝ ነው። ስልጣን ነው እየሰጣቸው ያለው። ምን ብለው ነው የሚፈርዱት ነው የኔ ጥያቄ። እንዲፈርዱ ነው በቃ፣ እንዲያድኑ እንዲያጸድቁ እያለ እኮ ነው እየተናገረ ያለ። እንዴትም ብለው ይሁን መመሪያውን ሲሰጣቸው እንዲያድኑ እንዲያጸድቁ እኮ ነው እየሰጣቸው ያለ መመሪያው። ፍርድም ያደርጋሉ፣ ጽድቅ ሰው ያጸድቃሉ ማለት ነው። እነሱም ጭምር እነዚህ ሰዎች በትክክል ይፈርዳሉ፣ ያጸድቃሉ፣ ያድናሉ እያለን ነው ቀጥታ በተከታታይ። ያ ማለት መለኮታዊ ባህሪ ያላቸው ማለት ነው። በትክክል አዎ። ያ ማለት አንድ አምላክ በብዙ አካል ነው የምታመልኩት እናንተ። አንድ አምላክ አንድ አካል የክርስቶስ የአካል ክፍል ናቸው ብያለሁ እኮ ገና ስንገባ። እሱንም አንተ አምነህ እኔም የሱ አካል ክፍል ነኝ ብለኸኝ ነበረ።
እሺ አንድ አምላክ አንድ አካል ነው የምታመልኩት። በዚህ በአንድ አምላክ በአንድ አካል ውስጥ ያሉ ግን አምላኮች ናቸው ማለት ነው እነዚህ። እኛ የእሱ ብልቶች ነን፣ የክርስቶስ ብልቶች ነን እኛ። ያልኩህን ስማኝ ገብርኤል፣ አንድ አምላክ አንድ አካል ነው የምታመልከው። ከዛ ግን እነዚህ የሚያጸድቁት በዚሁ አካል ውስጥ ያሉ አምላኮች ናቸው ማለት ነው። እሺ ልመልስልህ ይሄንን። አሁን ይሄንን ምን እናደርጋለን መሰለህ? ይሄንን ለመመለስ ከዚህ ርዕስ ቀጥታ ታስወጣኛለህ። ይሄን ትስማማለህ? አይ አጭር ብቻ መልስልኝ። ባጭሩ ምን መሰለህ? አማልክት ዘበባህሪና አማልክት ዘበጸጋ ብለን እናምናለን እኛ ኦርቶዶክስ ተዋህዶዎች። አማልክት ዘበባህሪ ማለት አብ ወልድ መንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ ማለት በባህሪያቸው ማንም ሳይሾማቸው ማንም ስልጣን ሳይሰጣቸው አምላክ የሆኑ ማለት ነው። በአካል ሶስት በመለኮት አንድ የሆኑ ማለት ነው። ከዛ በኋላ ግን ከስላሴ ጸጋና ክብር የተሰጡ ስጦታ መንፈስ ቅዱስን የተቀበሉ ሰዎች፣ መንፈስ ቅዱስ ያደረባቸው ሰዎች የስላሴ አካል አንዱ መንፈስ ቅዱስ ስለሆነ በእነዛ ሰዎች ላይ ሲያደር ምን ይሆናሉ? ከመንፈስ ቅዱስ አንጻር የመለኮት ባህሪ ተዋህዷቸዋል እንላለን። እሺ በቃ ገብቶኛል እኮ እያልኩ ያለው ነገር መልሰኛል። በዚህ ምክንያት ግን አዳኞች ናቸው እነዚህ በመንፈስ ቅዱስ ስለተሞሉ ስለተዋሃዳቸው መንፈስ ቅዱስ አዳኞች ናቸው። መንፈስ ቅዱስ ተዋህዷቸዋል። ከመንፈስ ቅዱስ ጸጋ የተነሳ አዳኞች ናቸው። አማልክት ዘበጸጋ ይሆናሉ ማለት ነው። ቆይ መንፈስ ቅዱስ ተዋህዷቸዋል ነው ያልከኝ አይደል ገብርኤል? በትክክል ያ ማለት ለምሳሌ ስለ ክርስቶስ ስታወራ ተዋህዶ ነው የምትለው አይደለ? ለምሳሌ አንድ አካል አንድ ባህሪ ስትል በተዋህዶ ነው የምትናገረው አይደል? ተዋህዶ ነው ክርስቶስ። ልክ እንደዛው ነው እነዚህም ተዋህዶ ስትል ከመለኮት ጋር በትክክል እነዚህ ሰዎችም ማለት ነው እነዚህ ጻድቃኖቻችሁም ልክ እንደዚህ ተዋህደዋል ማለት ነው። በትክክል ተዋህዶ ነው። ያለ መቀላቀል ያለ መጠፋፈት ምናምን ተዋህደዋል። እነዚህ ጻድቃንስ አንድ አካል አንድ ባህሪ ናቸው ወይስ ምንድነው የነሱስ? ማለት አልገባኝም። ምንድነው ተዋህደዋል እያልከኝ ነው ያለው? አሁን ከመለኮት ጋር ተዋህዱ እያልከኝ ያልከው እኮ አንድ ብልት የአካሉ ብልቶች ነን ይላል እኮ ቅዱስ ጳውሎስ። እሱን እኮ እየነገርኩ ነው ከመጀመሪያው ጀምሬ። የምርህን ነው ገብርዬ? ግን የምርህን ነው አይደል? ማወራው መጽሐፍ ቅዱስ ነው። መረዳት ካልቻልክ እንግዲህ መተው እንችላለን። ግን ማወራው መጽሐፍ ቅዱስ እስከሆነ ድረስ እኔ እንኳን ውሸት ከሆነ የምናገር መጽሐፉ አይካድም። እውነት ነው አይደል? የሚያወራው መጽሐፉ አገልጋይ ነህ ግን ገብርኤል ነው ወይስ ምዕመን ነው? በኢትዮጵያ ኦርቶዶክስ የማወራው ቃል አዲስ አይሆንብህ። የማወራው መጽሐፍ ቅዱስን ነው፣ ወንጌል ነው ማወራ። አዲስ ይሁንም ምንም ብቻ እምነትን እየነገርከኝ ነው እኮ አንተ። ችግር የለውም። አሁን ለእኔ አዲስ የሚሆን ምንም ችግር ለውጥ አያመጣም። ግን አንተ አገልጋይ ነህ በኢትዮጵያ ኦርቶዶክስ? አገልጋይ አይደለሁም፣ ተገልጋይ ነኝ። ምዕመን ብቻ። እሺ ቁጥር 7 ላይ አሁን እነዚህ አንተ ያልካችሁ የሚያድኑት እንደ ሰው ትሞታላችሁ ከአለቆችም እንደ አንዱ ትወድቃላችሁ አልኩኝ ይላል። እነዚህ መለኮታዊ ባህሪ ያላቸው ሰዎች ይሞታሉ ማለት ነው። በትክክል ክርስቶስ መለኮታዊ ባህሪ ያለው ሰው አምላክ ነበረ እና ሰውም አምላክ ሆኖ መለኮታዊ ባህሪ ያለው ሰው ስለነበር ክርስቶስ ሙቷል። ልክ እንደሱ ምን አለ? ትሞታላችሁ ታለቆችም እንዳንዱ ትወድቃላችሁ። እኮ ቀላል ነው። ልክ እንደ ክርስቶስ እነዚህም ሞትን ድል አድርገው በራሳቸው ይነሳሉ ማለት ነው። በጣም ትክክል። ወደ ህይወት ተሻግረዋል። አይ የጠየቅኩህን አልሰማኸኝም። ልክ እንደ ክርስቶስ አሁን ሞትን ድል አድርጎ ተነስቷል አይደለ? አሁን እነዚህኞቹ አንተ የምትላቸው ተዋህዷል የምትላቸውም እንደ ክርስቶስ ሞትን ድል አድርገው በራሳቸው ይነሳሉ ወይስ አይደለም? ጥያቄ ክርስቶስ በእግዚአብሔር ኃይል ነው በራሱ ነው የተነሳ? መጀመሪያ እሱ ላይ እንግባባ። ኢየሱስ ክርስቶስማ አብ አስነሳው ይላል፣ መንፈስ ቅዱስ አስነሳው ይላል፣ በራሱም ተነሳ ይላል መጽሐፍ ቅዱስ። መለኮታዊ አሰራር ስለሆነ ማለት ነው። አምላክ እዚህ ላይ ግልጽ አድርገው። አሁን እዚህ ጋር ቅዱሳኑ ጋር ስትመጣ ድንግርግር እንዳያደርገን ምን እናደርግ መሰለ? ኢየሱስ ክርስቶስን ያስነሳው በእግዚአብሔር ኃይል ከሆነ የተነሳ ራሱም ተነሳ ይላል። ራሱ በእግዚአብሔር ኃይል ነው የተነሳ ወይስ? ነገርኩህ እኮ አልሰማኸኝም? ኢየሱስ እኔ አነሳዋለሁ ስጋዬን ብሏል አይደል? በዮሐንስ ወንጌል መጽሐፍ በጣም ጥሩ ላይ ራሱ ጌታ ኢየሱስ ክርስቶስ መነሳት የሚችል አምላክ ነው ማለት ነው። እነዚህ ሰዎች ልክ እንደ ኢየሱስ በራሳቸው መነሳት የሚችሉ ናቸው ወይ ነው ጥያቄ። በእግዚአብሔር ኃይል ማለት ነው የተነሳ አይደል? ኢየሱስ ክርስቶስ በራሱ ኃይል እግዚአብሔር ስለሆነ ቆይ ግድ የለም አትለያየው። ራሱ እግዚአብሔር ነው። በእግዚአብሔር ኃይል ነው የተነሳ ክርስቶስ አይደል? ራሱ እግዚአብሔር ስለሆነ አይደለ? አዎ ልክ ነህ። ራሱ እግዚአብሔር ስለሆነ በእግዚአብሔር ኃይል ክርስቶስ ሞትን ድል ነስቶ እነዚህም እግዚአብሔር ስለሆኑ በእግዚአብሔር ኃይል አዳምጠኝ። በጣም ጥሩ አዳምጠኝ። አሁን መንፈስ ቅዱስ ተዋህዷቸዋል ብለናል አይደለ? ምንም እንትን በለኝ እኔ እንትን ለማለት አይደለም የመጣሁት። መንፈስ ቅዱስ ተዋህዷቸዋል ብለናል። ስለዚህ የሚያነሳቸው ማን ነው? የእግዚአብሔር ኃይል ነው።
ሌላ ኃይል አለ እንዴ? እኮ እግዚአብሔር ስለሆነ ይወልድ ሌላ ኃይል እኮ የለም። የራሳቸው የሆነ እኮ ምንም ነገር የለም። እንኳን እነሱ እኛ ራሱ የራሳችን የሆነ ምንም ነገር የለንም እኮ አይደል? አንድ ኃይል ነው ያለው፣ እሱም ክርስቶስ ኢየሱስ ነው። የእሱ ኃይል ነው የሚያነሳ ቅዱሳንን። በራሳቸው ስትል የሆነ ልዩነት ስለፈጠርክብኝ ነው። ምንም በራሱ የሚነሳ አካል የለም። ለመመለስ ፈቃደኛ ስላልሆንክ እየሰማኝ አይደለም። ምን ነው መመለስ ፈቃደኛ ያልሆንኩት? ጠይቅ፣ ችግር የለውም። ሳውራክ ማቆም ፈቃደኛ ስላልሆንክ ነው። በማርያም ያው ድምፅህ ትንሽ እንትን ይለኛልና በደንብ አይሰማኝ። ይቅርታ ተራዬን ጠብቄ ካላወራሁ ይቅርታ። ችግር የለውም። በማርያም የኃጢአት ስርየት አግኝተሃል አንተ? በትክክል አግኝቻለሁ። በማርያም የኃጢአት ስርየት ስታገኝ ከክርስቶስ በኋላ ነው ወይስ በተመሳሳይ ሰዓት ነው? በክርስቶስም የኃጢአት ስርየት ያገኘው በማርያም? ኦኬ፣ ከክርስቶስ መድኃኒትነት በኋላ ደግሜ በድዬ በእሷ አማላጅነት ከኃጢአቴ ድኛለሁ። ነገር ግን አሁን ይሄኛውን ሳንዘጋ ወደ ሌላ ርዕስ እየገባን እንደሆነ ያው እያወቀው ይሄኛው ገብቶኛል። በቃ ሀሳብ ስለገባኝ ይሄ ተኝቶ ነው የገባው ይሄ ሰውዬ። እሺ አንዴ ስማኝ ገብርኤል፣ ክርስቶስ ኢየሱስ ደሙን አፍስሶ ነው የኃጢአት ስርየትን የሰጠክ በመስቀል ላይ። ማርያም የኃጢአት ስርየት ምሰጠ እሷም ልክ እንደ ኢየሱስ ሙታል ነው። በጣም ጥሩ። ኢየሱስ ክርስቶስ በሞተው በሱ ሞት ነው ህይወት የሰጠች፣ በራሷ ሳይሆን የሱ ሞትማ እሱ በሞቱ የኃጢአት ስርየት ሰጠክ። እሷስ በምን በኩል ነው የኃጢአት ስርየት ምሰጥ? ሙታል ነው እሷም ልክ እንደ ኢየሱስ። እሺ ቆይ አሁን አንድ ደቂቃ ትሰጠኛለህ ይሄንን ለማብራራት? አዎ በደንብ በሚገባ። እሺ አንድ ደቂቃ ብቻ ተደረብክብኝ። ምናልባት እኔ እያወራሁ ስለማልሰማህ አሁንም ሌላ ነገር ውስጥ እንዳላስገባህ ችግር የለውም። አንድ ደቂቃ ብቻ ታገሰኝ ላስረዳ። እሺ ኢየሱስ ክርስቶስ ምን አለ? የሚወደኝ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ። ለእኔ ሊሆን የሚገባ ራሱን መካድ አለበት ብሎ ትእዛዝ፣ ጥብቅ ትእዛዝ ሰጥቷል ክርስቶስ። ከዛ በኋላ ግን እነሱ ራሳቸውን ክደው፣ እሷ ብቻ ሳትሆን ብዙ ሐዋርያቶቹም ቅዱሳኑ በሙሉ ራሳቸውን ክደው ክርስቶስን በፍጹም ልቦናቸው ተከትለው ሂደዋል። ከዛ በኋላ እኛ ደግሞ ራሳችንን ገና ስላልካድን፣ ገና በዓለም ስለምንኖር፣ ገና ፍጹማን ስላልሆንን፣ ገና ደካሞች ስለሆንን ታመን በኋላ እንወድቃለን፣ ኃጢአት እንሰራለን። ክርስቶስ አንድ ጊዜ ለተሰራው ኃጢአት ሞቷል እንጂ ወደፊት ለሚሰራው ኃጢአት አልሞተም፣ ቅዱስ ጳውሎስ እንደተናገረው። ስለዚህ እኛ እንዳንሞት ወደ እነማን እንጠጋለን? ወደ እመቤታችን ወደ ሐዋርያት እንጠጋለን ማለት ነው። ያ የምንጠጋው ደግሞ ለምንድን ነው? ስለነሱ ንጽሕና፣ እነሱ ፈጽመው ስለተከተሉ ስለነሱ ብለህ ማረን ብለን ነው። ስለዚህ ስለነሱ ብሎ ይምረናል። አሁን እነሱ ምን ብለው ስለተከተሉት? ፍጹማን ሆነው ስለተከተሉት ነው እንጂ እኛ ልክ እንደነሱ ፍጹማን ሆነን ስላልተከተል ነው። በእነሱ ፍጽምነት እኛን ማረን ለማለት ነው። ምናልባት ታልገባለህ፣ ደቂቃዬ ስላለቀ ታልገባህ። በቂ ነው። በክርስቶስ ኢየሱስ ድነ በኃጢአት ስትወድቅ በማርያም አማካኝነት የኃጢአት ስርየት ታገኛለህ ነው እያልከኝ ያለው። በጣም ጥሩ። አዎ እሱ ነው። እሺ ዳኔ፣ እሺ ይሰማል አይደል? ድምጼ ይሰማል። አንተ እየጠየቀኝ ነው እየመለስኩ ነበረ። በዛው መቀጠል ከፈለክ ቀጥል። እንቀጥል። ለምና ታስምረዋለች የሚል ንግግር ተናግረሃል። አሁን ታምረ ማርያም ላይ ግን ለኃጢአት መድኃኒት ናት በሚለው ክፍል ላይ ለምና ታስምረዋለች ሳይሆን ራሷ ዋጋ እንደምትሰጥ ነው የሚናገረው። ላሳይህና ከዛ መልስ ልስማው። እንደዚህ ይላል። ይኸውልህ ቁጥር 33 ላይ እመቤታችን ማርያም በፍጥረት አንደበት ትመሰገናለች፣ የቤተ ክርስቲያን ልጆች አክብሯት፣ ለእናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎት ለሚያገለግላት ዋጋውን ትሰጠዋለች። ታሰጣለች አይደለም፣ ራሷ ናት ዋጋ የምትሰጠው። ሳትጠራጠሩ በፍጹም ልቦናችሁ እመኑባት፣ እሷ መድኃኒታችሁ ናትና ይላል። ለኃጢአት ስርየት የሆነችው መድኃኒት የሆነችው ማርያም በኃጢአት ስትወርቅ እሷ ናት የኃጢአት ስርየት የምትሰጥህ ማለት ነው ለአንተ።
በትክክል እሱን ነው እያልኩ ያለው። እሷ ውስጥ ማን አለ? መንፈስ ቅዱስ ተዋህዷታልና ብያለሁ መጀመሪያውኑ። በኢየሱስ እሺ፣ ቀጥል። ከስጋና ከደም ሳይሆን ከእግዚአብሔር መንፈስ የተነሳ ያንን ማድረግ ትችላለች ነው እያልኩ ያለ። መንፈስ ቅዱስ ስለተዋሃዳት የማረችው ተምሯል። ምንድነው ያለ ክርስቶስ ትእዛዝ ሲሰጣቸው ይቅር ያላችሁትን በሰማይ ይቅር እለዋለሁ፣ በምድር የያዛችሁበት በሰማይ ኃጢአቱ ተይዞበታል። ለሐዋርያት እንኳን ጸንሳ ለወለደችው እና ማለት ነው ለሐዋርያት ይቅር ያላችሁትን ይቅር እለዋለሁ፣ በደሉን የያዛችሁበት ይዝበታለሁ ነው የሚል ቃል ኪዳኑ። ይቅር ለማስባል መለመን አይደለም፣ ይቅር ማለት ነው እንጂ። የዘላለም ሕይወት የምታገኘው በእሷ መድኃኒትነት ነው ወይስ በጌታ መድኃኒትነት ነው? ኦኬ፣ አሁን ደግሞ ትልቅ ዝላይ ያደረግን እዚህ ላይ ከተግባባን ደስ ይላል። ወደሚቀጥለው በጣም ጥሩ። አሁን አንተ ልዩነትና አንድነቱ አልተረዳኸውም። የዘላለም ሕይወት ማለት የአንተ ምንፍቅና ስለከፋ እኔ ምን አሁን በቃ የምትለውን ብቻ ለመስማት ያክል ስለሆነ ለምሳሌ መጽሐፍ ቅዱሳዊ ጥቅስ ጥያቄ ብጠይቅህ አትመልስልኝም። ከእሷ ጋር መለኮት ተዋሃደ የሚል መጽሐፍ ቅዱሳዊ ጥቅስ ጠይቅ ብለህ አስጠኝም። በጭራሽ እሰጥሃለሁ፣ ችግር የለውም እሰጥሃለሁ። እሺ ስጠኝ። እሺ የሉቃስ ወንጌል ምዕራፍ 1 ላይ ሂድ ላንብብልህ። መንፈስ ቅዱስ በእሷ ላይ እንደሚመጣ የልዑል ኃይል እንደሚጸልላት ቀጥታ ይናገራል። እሺ ቁጥር ስንት ላንብብልህ? 32 ነው ላንብብልህ? አይ እኔ ላነብልሻለሁ። እኔ ስንት ይላል አንብብልህ? ትችላለህ ማንበብ። እሺ መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። በቃ አሁን እዚህ ጋር መንፈስ ቅዱስ በማን ላይ ይመጣል አለ? የልዑል ኃይል ይጸልልሻል። ስለዚህ ደግሞ እሺ ከላይ መልአኩ እንደዚህ አላት፣ መንፈስ ቅዱስ አሁን እኔ የምፈልገው ይሄ ነው እኮ። እዚህ ክፍል ላይ ከማርያም ጋር መንፈስ ቅዱስ ተዋሃደ የሚል አሳየኝ። ኦኬ እሱ ላይ ነው አሁን ያለ ነው። አየኸው? መንፈስ ቅዱስ በማን ላይ ይመጣል? በቅድስት ድንግል ማርያም ላይ። መዋሃድ የሚለውን ቃል አሳየኝ። መዋሃድ ነው ብለህ ስለተረጎምከው አንድና ሶስት ችግር የለውም። ከአካሉ አካል እንደነሳ እንደ መለኮት እንደተዋሃዳት መለኮትን አይደለ አሁን የምናወራ? መንፈስ ቅዱስ መለኮት ነው አይደለ? ከማርያም ጋር መንፈስ ቅዱስ በእሷ ላይ ማደሩ ምንድን ነው ታዲያ? መለኮት አደረባት። መለኮት አይደለ? ጥያቄ ከሆነብህ ለምን እንደሆነ እነግርሃለሁ። እኔ ግን መለኮት ጥያቄ ከሆነብህ ለምን እንደመጣ በእሷ ላይ እኔ እነግርሃለሁ። መጽሐፍ ጥያቄ አለው። በቃ ጥያቄ ካልሆነብህ መንፈስ ቅዱስ ከማርያም ጋር ተዋሃደ የሚል መጽሐፍ ቅዱሳዊ ማስረጃ ነው የምታሳየኝ። አለ ገብሬ ለምን እኔ የተቋረጥኩት? አለሁኝ እኔ ዳጊ ያለው የገብሬ ነው። እሺ አለው ዳጊ ወይ ዳጊ ገናም ትኖራለህ። አሜን። እኔ በጣም ነው የሚከብዱ የዚህኛው ደግሞ እኔ በጣም ብዙ ኦርቶዶክሳውያን አውርቻለሁኝ። የዚህ ግን ከበደ። ኦርቶዶክስም እንደዚህ ብላ አታስተምርም። ማርያም ከመለኮት ጋር ተዋሃደች ብላ እንዴ! ማርያም ተዋሃደች ማለት እኮ ኦልሬዲ በቃ አምላክ ሆነች ማለት እኮ ነው። ጌታ ለምን ይወለዳል ከሷ እንዴ? በጣም እኮ አደገኛ ትምህርት እኮ ነው ይሄ። እኮ በጣም አደገኛ ነው፣ በእውነት አደገኛ ነው። ጌታ ይርዳው፣ በእውነት ጌታ ይርዳው። አይ እኔማ ምን አስወርደዋለሁ? ኔትወርኩ ወይ ባትሪ ዘግቶበት ነው ወይ ኔትወርኩ ጠፍቶበት ነው። እሺ አቤል ገብሬ ከቻልክ ተመለስ፣ ከቻልክ ተመለስ። እንግዲህ አቤል አለክ? እሺ ምጽላል አቤል ከሌለ ኧረ ጌታ ይርዳው። ምጽላል አቤል ላስወርድ ነው። እሺ ዝም ስላልክ ብሩኬ ወይ ዳጊ መንፈስ ቅዱስ ተዋሃደ፣ መንፈስ ቅዱስ ስላለባት መንፈስ ቅዱስ ምናምን የሚለው ሀሳብ ለሁሉ ነገር የሚጠቀሙ ታውቃለህ፣ ለሁሉም ነገር እና ከዛ የአምላክነትን ጋሯታል።
ሴንስ ያጋራታል እና በጣም እንትን ነች፣ ደንበኛ አጋንንታዊ ምርት ነች። እንደዛ ከሆነ ብለህ ስትቀጥል ግን መጽሐፍ ቅዱስ ላረፈባት ከሆነማ ብለህ ስትቀጥል ምነው ታዲያ እንዲሆነ ምነው እንዲያና እንዲሆነ ስትላቸው ሉቃስ 2 ላይ ያለውን ሐሳብ ጥለው ነው። ታዲያ ምነው መንፈስ ቅዱስ ካለባት ኢየሱስን የሚያህል ልጅ ጥላ ምነው ሄደች? ምነው ረሳችሁ? እሳት ብቻ አይደለም ምነው ፍለጋ ገባች? መንፈስ ቅዱስ ሩት ያለ ሰው ማለት ምንድነው? ያደረበት ሰው አይደለም? እንደዛ ላይ ነው። ምነው እንን ፕሬዲክት እንኳን አያደርግም እንዴ? እንደው ቢያንስ አይገምትም? አያወቅሽ እኔ ልክ ምዕራፍ 2 ላይ ግን ይተዋታል። እኔስ በኋላ በደንብ አወራዋለሁ። አሁን መሀል ላይ ከምገባ እሺ ፒት እሺ እንዴት ናችሁ? እንኳን ደህና መጣህ። እሺ ሰላም። ከየት ቤተ እምነት ነህ? ኦርቶዶክስ። ከኢትዮጵያ ኦርቶዶክስ። አዳኝ ማርያም ወይስ ኢየሱስ ነው ርዕሳችን ማለት ነው። መጽሐፍ ቅዱሳችን ላይ የጌታን ስም የሚጠራ ይድናል የሚል ቃል አለ አይደል? ለምሳሌ ሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። አሳይክ ሐዋርያት ሥራ 2:21 ይኸው የጌታን ስም የሚጠራ ሁሉ ይድናል ይላል። የማርያምን ስም የሚጠራ ይድናል? ያው ኮንቴንቱ ነው የምናየው። ምኑ ነው የምናየው? ኮንቴንቱን ነው የምናየው። ከምን አንጻር ነው አሁን አዳኝ ማርያም ነች ወይስ ኢየሱስን የሚለውን ሐሳብ ከዚህ ጋር አገናኝተህ ያመጣው ማለት ከምንድን ነው? ለምሳሌ ከምንም አንጻር ለምሳሌ እኔ ቤተሰብ ከምንም አንጻርማ ቤተሰብ ይታደጋል፣ ያድናል። አይ ስም በመጥራት ፋርማሲም ታድናለች። ይሄ ምንድነው የሚለው? የጌታን ስም የሚጠራ ብዙ ነገር በብዙ ነገር እኮ ሊያድን ይችላል። ግን የትኛውን ነው? አንድ ጥያቄን የትኛውን ለማለት ፈልገህ ነው? ጥያቄን ስማ፣ በደንብ ጥያቄን ስማ። የጌታን ስም የሚጠራ እሺ ስማኝ፣ የጌታን ስም የሚጠራ ሁሉ ይድናል ይላል አይደል? እኮ ይሄ የመጽሐፉ ሐሳብ የጌታን ስም የሚጠራ ሁሉ ይድናል ሲል የማርያምን ስም የሚጠራና የማይጠራ ብሎ እዚህ ውስጥ ኢንክሉድ አላደረገም እኮ። እሱን ጠይቀህ ስለዚህ እሱን ነው እየጠየቅኩ ያለሁት። ኔትወርክ ነው የሚዘገየው ምናምን የሚለው ነው ጉርቱ የሚሰማውና በደንብ እየተሰማው ካልሆነ ያስቸግራል ለመወያየት። የጌታን ስም የሚጠራ ሁሉ ይድናል ይላል የእግዚአብሔር ቃል። የማርያምን ስም የሚጠራ ሲድናል ወይ ነው ጥያቄ። አይ ሐሳብህን እኮ ማለት አሁን የመጽሐፉን ሐሳብ እናንብበውና ፀሐይ ወደ ጨለማ ጨረቃም ወደ ደም ሳይለወጥ ምናምን የጌታን ስም የሚጠራ ይድናል ሲል ምን ለማለት ፈልጎ ነው? አሁን እዚህ ጋር የድንግል ማርያም ስም የጌታ ስም የሚያድን ስለሆነ ማለት ነው። ከስም ሁሉ በላይ ስለሆነ ማለት ነው የጌታ ስም። እሱማ ይኸውልህ የጌታ ስምማ ያድናል። በቃ የማርያምን ስም መጥራት ያድናል ወይ ነው ጥያቄ። ልክ እንደዚሁ የማርያምን ስም መጥራት ያድናል ወይ? አይውላ አሁን እኮ በኮንቴንት ነው። በዚህ ኮንቴንት የጌታን ስም የሚጠራ ይድናል ያለበት ምክንያት አለው። አሁንም ደግሞ የማርያምን ስም ከምንም አንጻር የማርያምን ስም በመጥራት ይድናል ወይ እንዴ? ይኸውልህ ከምንም አንጻር እኮ አትበለኝ ነው የምልህ። ለምሳሌ መዳን ማለት ከበሽታ ሊሆን ይችላል። መዳን ማለት መዳን ማለት ከዘላለም ጥፋት ሊሆን ይችላል። ከየትኛውም እያልኩ ነው ያለሁት። ከበሽታም ይሁን ከዘላለም ሞትም ይሁን የማርያምን ስም በመጥራት ይዳናል ወይ? ጥያቄ ይሄ ነው። ግልጽ ነው ጥያቄ። አሁን የማርያምን ስም መጥራት ማለት ምን ማለት ነው? ሐሳቡ ስሟን ብቻ መጥራት ነው። አድኝን እያሉ መጥራት ይሆናል። ስለዚህ ይቻላል፣ መዳን ይቻላል፣ ይዳናል። እሺ ከእግዚአብሔር ቃል ላይ
የማርያምንም ይሁን የሙሴንም የትኛውንም ፍጡር ስም መጥራት ያድናል የሚል መጽሐፍ ቅዱሳዊ ሐሳብ ውስጥ። በነገራችን ላይ የማርያምን ስም መጥራት ያድናል የሚለው መጽሐፋችሁ ነው። የብሩክ አይደለም ያልኩት። ይኸው ታሳየና አይ ነው እኮ አልኩህ። መግለጥ እኮ አይጠበቅብህም እኮ እኔ ላሳይ። ለሰው ላሳይ። አይ ችግር የለውም ለሰው ላሳይ። አይ ነው በቃ ችግር እኮ ከኔ ጋር እያወራህ ስለሆነ አዎ፣ ግን ከኔ ጋር እያወራህ ስለሆነ እናውራ፣ ችግር የለውም። አይ ላሳይ፣ ለክርስቲያኑ ማህበረሰብ ላሳይ ምን ያህል መጽሐፍ ቅዱስን የሚቃረን መጽሐፍ እንዳላችሁ። ችግር የለውም። ይኸው 12ኛ ተአምር ነው። 12ኛ ተአምር ላይ ነው ያለው። እንደዚህ ይላል። ይኸው ከቁጥር 44 ጀምሮ 45 ጀምሮ ላንብቡ። አምላክን የወለደች በድንጋይ ላይ ሥጋ በድንጋይ ላይ ነፍስ የጸናች ክብርት እመቤታችን ስጦታ የሚሆን የማኅፀኗን ፍሬ ኑ እዩ። ወንድሞቿም የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን ቸርነትና በጎነት ሁሉ የያዘ ጌታ በሰማይና በምድር ያለው ሁሉ ስሟን በመጥራት ይድን ዘንድ ስሟን በመጥራት ይድን ዘንድ የሰጣትንም ድንቅ የሚሆን መሐላ ታየው ዘንድ ኑ ይላል። የማርያምን ስም በመጥራት ይዳናል የሚል ሐሳብ ያነሳል። አሁን ከመጽሐፍ ቅዱስ የፍጡር ስም በመጥራት ይዳናል የሚል መጽሐፍ ቅዱሳዊ ማስረጃ አስተዋውቃለሁ እዚህ ጋር። ኦኬ ጨረስክ ሐሳብህን? አዎ ጥያቄ ጠየቅ። ኦኬ አዎ አይ ነው አሁን እኔ እያልኩ ያለሁት ለምሳሌ የጌታን ስም የሚጠራ ይድናል የሚለውን ጥቅስ ላይ ሐዋርያት ሥራ ላይ ያለውን ነገር አወጣልኝና የማርያምን ስምስ የሚጠራ ይድናሉ ብለህ ጠየቀኝ። ምን ማለት መሰለህ? አዎ ገባኝ። ግን ከዛ ይልቅ አሁን ይሄ ግልጥ ነው። እዛ ጋር የጌታን ስም የሚጠራ ሁሉ ይድናል ማለት ኢየሱስ ብሎ መጥራት ብቻ አይደለም። ስለ ጌታ አይደለም ማመን ይጠይቃል። በዛ ነገር ውስጥ እኔ ስለ ጌታ አይደለም ጥያቄ። እኔ ስለ ጌታ አይደለም እኮ ሐሳቡን ተረዳዋ እኮ ገባኝ። በቃ ይኸውልህ የጌታን ስም የሚጠራ ማለት በቃ አሁን ለዚህ እኛ ጥያቄ የለም። የጌታን ስም የሚጠራ ማለት በክርስቶስ የሚያምኑ ሰዎች አንዴ ስማኝ። ናይስ። በክርስቶስ የሚያምኑ ሰዎች የጌታ ስም መድኃኒታቸው ነው። በቃ አለቀ። አሁን ይሄ ጥያቄያችን አይደለም። አሁን የፍጡርን ስም በመጥራት ይዳናል የሚል መጽሐፍ ቅዱሳዊ ማስረጃ እኮ እሱ ምን ማለት አሁን ቅድም እንዳልከው የጌታን ስም ማለት በጌታ ማመን፣ በጌታ መኖር፣ በስሙ መታመን የሚል እንትን አለው። እንደዛው ሙሉ የማርያምን ደሞ ልጨርስልህ። እሺ በድንግል ማርያም ስም መጥራት ማለት ደግሞ ለምሳሌ እኛ በጸሎቷ መተማመን፣ ምልጃዋን መጠቀም፣ በእናትነቷ በጸሎቷ እርዳታ መጠየቅ ማለት ነው። ከምን ላይ ነው እየነገርከኝ? ስለዚህ ስሟን መጥራት ማለት እንደዛ ነው እያልክ ስታብራራ ከምን ላይ ነው እያብራራ ያለው? እንደዛ ማለት ነው እያልክ አንተ ከምን ላይ ነበር የነገርከኝ? እኔማ ታምረ ማርያም የጌታ ስም ስለ ከምን ላይ ነበር የነገርከኝ አንተ? ምኑን እንደ ጌታ ስም ስለ እንዲህ ነው ብለህ ነግረኸኝ። በክርስቶስ ኢየሱስ ያመኑ ሰዎች ልጆቹን እኮ ከምን ላይ ነው አንተ የማርያምን የሚል የጌታ ስም ቆይ ሰማኛ ጥያቄ ገብተዋል። ሐሳቤ በመጀመሪያ ብሩኬ እያለ ያለው ምንድነው? ስለ ጌታ ስም ማዳን ስታብራራልኝ ምንጭ የተጠቀምከው ምንድነው ነው እያለ ያለው። መጽሐፍ ቅዱስን ነው የተጠቀመው ወንድማችን። ይሄን ፊት ያለው ሐሳብ የመጽሐፍ ቅዱስ ናይስ ጎሽ የመጽሐፍ ቅዱስ ሐሳብን ተጠቅሞ ሲነግረኝ እንዲህ የሚል ነገር አምጣ አላልኩትም። እንዲህ የሚል ትርጓሜው ይሄን የሚል እንትን ነው 4 ነጥብ አምጣልኝ ያለ መጠየቅ መብት ነው። አምጣ ማለት ይችላል። ጠይቀኝ። አይ ሻዳ አንተ ስጠኝ እንዳልከኝ እኮ ገባኝ። ስለዚህ ይሄ ሐሳብ እንዲህ ማለት ነው የሚል ምንድነው መጽሐፍ ከመጽሐፍ የሚፈትንጣልኝ እሱ ሳይሆን እኔ እንደዛ ልልህ ሳይሆን አንተ ያንን ሐሳብ ስለነገርከኝ ነው። ያንን ሐሳብ ግን ከመጽሐፍ ቅዱስ ሌላ ቦታ ጠቅሰህ ልታሳየን እንችላለን። ችግር የለም።
የማርያምን ስም የሚጠራ ማለት ስለዚህ እንደዚሁም ሁሉ ቀኝ አቤት ድምጽ ይሰማሃል? የማርያምን ስም ስለዚህ መጥራት ማለት እኔም ይሰማኝ እኮ መሰማኝ ከሆነ አንዴ ስማኛ። የማርያምን ስም መጥራት ማለት በምልጃዋ ማመን ነው ላልከው ምንድነው ምንጭክ ነው የኔ ጥያቄ። አትሽከርከር። ኦኬ በቃ ናይስ። እሺ ታንክ ዩ። ስለዚህ በምልጃዋ ማመን የሚለው ሐሳብ ምን ማለት ነው? አንዱ ስለ አንዱ ይጸልይ፣ የጻድቅ ሰው ጸሎት በስራዋ ቆይ እኮ ባይብል ነው መጽሐፍ ቅዱስ እየጠቀስኩ ሳይሆን እዚህ ጋር የሚለውን ላንብብልህ አይልም እንደዛ። የእሷን ስም መጥራት ማለት ምን ማለት እንደሆነ ቆይ መጽሐፉ ስለሚናገር ኖ ይኸውልህ የእሷን ስም መጥራት ማለት ምን ማለት እንደሆነ መጽሐፉ ራሱ ስለሚናገር አንተ ስሟን መጥራት ለሚለው ሌላ ማብራሪያ ያስተላልፍ ራሱ ወንድሜ ማነስም ብሩኬ ይኸውልህ ብሩኬ አሁን ቅድም ይህንን እየጠየከኝ ራሱ ከዚህ ማሳየት አለብኝ ስለ ችግር የለውም። አሁን እኔ እሱን ይዘሳይ መጽሐፉ ነው። አንተ የኦርቶዶክስ ትምህርት ነው አላሳየህ የምችለው የአንተ ማብራሪያ ምን ያለው እኮ አንተ እኮ እያሳየህ ነው እኮ መጥፎ እኮ አይደለም ጥሩ ነው እኮ። አንዴ መዳረቅ ነው የሚሆነው። የማርያምን ስም መጥራት ማለት ምን ማለት እንደሆነ መጽሐፉ ይንገረን። እሱ የሱን ማብራሪያ ለምን እንሰማለን? ስሟን መጥራት ማለት ምልጃ ነው ምናምን ብላ ብላ አይደል ያብራራው። ለምን እሱን እንሰማዋለን? ይኸው መጽሐፉ ምን ማለት እንደሆነ ይነግረናል። በጎ ስራን ሳይሰሩ በደንብ ስሙ ይሁላችሁ። በጎ ስራን ሳይሰሩ ሕግጋቱን ሳይጠብቁ መዳን የሱ ፍርድ ምን ይረቅ ይላል። ምን በጎ ስራን ሳይሰሩ ኃጢአተኞች፣ እሺ ሕግጋቱን ሳይጠብቁ መዳን የሱ ፍርድ ምን ይረቅ። አምላክን የወለደች በድንጋይ ላይ ስጋ በድንጋይ ላይ ነፍስ የጸናች ክብርት እመቤታችን ስም ይህች ናት። በተጠራም ጊዜ ስሟ ይላል የሰማያት ጽናታቸው የምድር ግዝፈት እስከ ሲኦል መሰረት ድረስ ይናወጣል። የማርያም ስም ሲጠራ እሺ፣ በተጠራም ጊዜ የሰማያት ጽናታቸው የምድር ግዝፈታቸው እስከ ሲኦል መሰረት ድረስ ይናወጣል። ቅጠል ንፋስ ባናወጠው ጊዜ እንዲረግፍ የመላእክት ክንፋቸው በመደንገጽ ልርገፍ ይላል። የማርያም ስም ሲጠራ በጣም የሚገርመውን ፍርድ ይኸውላችሁ እዚህ ጋር ተመልከቱ። ይህ ስም በተጠራ ጊዜ ማርያም የሚለው ስም የፍጡራን መደንገጽ ይቅርና በኢየሱስ አይደለም ፍጡር ኢየሱስ ራሱ ይደነግጣል ስሟ ሲጠራ። ይኸውላችሁ ይህ ስም በተጠራ ጊዜ የፍጡራን መደንገጽ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቆሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ በቃል ኪዳን ቀለም የተጻፈ የድንግልን ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረድ ይተዋል ይላል። ይሄ ነው ስሟ በተጠራ ጊዜ ይላል። ይኸውላችሁ ማለት እንዴ አይደል? ይኸውልህ ውረድ በቃ አልጨረስኩም እያልኩ ነው። አሁን ለዚህ ምንፍቅና ምን ሊለን ነው አስባችሁታል? በኢየሱስ ይህ ስም በተጠራ ጊዜ ማርያም የሚለው ስም የፍጡራን መደንገጽ ይቅርና እና ፍጡራን የተባሉት ይኸውላችሁ የመላእክት ክንፍ የሲኦል መሰረት ምና የተባለው ማለት እሺ፣ የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጥኡን በፊቱ አቁሞ የበቀሉን ፍርድ በገለጸ ጊዜ በኃጥአን ፊት ላይ ይኸውላችሁ በኃጢአተኛ ሰዎች ፊት ላይ በቃል ኪዳን ቀለም የተጻፈ የድንግል ስሟ ይጻፋል በኃጢአተኞች ፊት ላይ ማለት ነው። ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጥአን መፍረዱን ይተዋል ይላል። ለምን ስሟ ተጠርቷል። በኃጥአን ላይ ፍርድ ያቆማል የማርያም ስም ሲጠራ። አሁን ይሄ በየትኛው ትምህርት ነው መጽሐፍ ቅዱሳዊ ሊያደርግልን የሚችለው? ይሁን አላስገባች ግን እድል ሲሰጥ ብቻ ነው የምታወራው። እድል የማይሰጥ ከሆነ መጠበቅ መቻል አለብህ። ካልሆነ ቤቱን ይረብሻል። እሺ የሚሰሙ ሰዎች ስላሉ ተረጋግተህ ለምትጠየቀው ጥያቄ መልስ ትሰጣለህ ማለት ነው። እያቋረጥክ ከሆነ ግን ያው ጭቅጭቅ ስለሚሆን ምንም ትርጉም አይኖረው። እሺ የእሷ ስም ሲጠራ ጌታ ኢየሱስ ክርስቶስ በኃጥአን ላይ መፍረዱን ያቆማል ይተዋል ይላል። ለዚህ ማስረጃ አስጠናው መጽሐፍ ቅዱስ ማስረጃ ስሟ ማለት ይሄ ስለሆነ ማለት ነው። ኦኬ
እንትን አይደለም እኮ እኔ ለክርክር አይደለም ነገሮችን እንትን ያስኩት ጥሩ ሀሪ ማለት ጥሩ መነጋገር ጀምረን ነበር ለዛ ነው አይ እሱን ተውና ወደሚቀጥለው ነገር እንልልህ ነበር እንጂ ያቆመህ አልነበረም ሶሪ ካሳዘንኩ እኔ ለማለት የምፈልገው ቅድም እንዳወራሁ ነው የምናምነው ወይንም ደግሞ የምንከተለው ነገር የማርያምን ስም መጥራት ማለት ከምን አንፃር ነው አንደኛ እናትነት አለ ከምን አንፃር እንደሆነ እኮ ነበርኩልኝ መጽሐፍ ገባኝ እሺ መጀመሪያ እሺ እኔ መጀመሪያ ማሳየህ ስለ ምልጃ ነው ከምልጃ በኋላ ደግሞ በምልጃዋ ምክንያት በሷ ምልጃ ቆይ አንድ ጊዜ ቀርታ ስለ ምልጃ ሳይያለሁ በምልጃዋ ምክንያት ኃጢአን እንደማይፈረድባቸው የሚያሳይ ቆይ አንድ ጊዜ ቀርታ ስለ ምልጃ ሳይህና ከምልጃ በኋላ ደግሞ የሰዎች ክብር አንድ እንዳልሆነ አንዱ ከሌላው የተሻለ እንደሆነ በመጽሐፍ ቅዱስ በጸጋም በክብርም የተሻሉ እንደሆኑ አሳያለሁና ከዛ አንፃር ክብደት ሰጥቶት የመጽሐፍ ቅዱስን ሐሳብ ባልጣሰ መልኩ ሐሳቡን ማስቀመጥ ይሆናል የመጽሐፉ ሐሳብ አሁን መጀመሪያ መልጃዋን ላሳየህና በሷ መልጃ ጌታ ኢየሱስ ክርስቶስ በኃጥአን ላይ መፍረድ እንደሚያቆም የሚያሳይ ጥቅስ አሳየን ችግር የለውም ያው ምን ማለት ነው ያው አማላጅ ነች ለማለት ነው አሳየን ችግር የለውም ጥቅሱን አሳየን እሺ ቅድም እንደነገርኩ አንዱ ስለ አንዱ ይጸልይ የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች የሚል ነው ጥቅሱ ኦኬ ያዕቆብ ላይ ነው አይደል ያዕቆብ ላይ ነው ያለው ያዕቆብ ስንት ነው አንዱ ስለ አንዱ ይጸልይ የሚል ያዕቆብ ጥቅሱን አታቆም አይደል ነገርን ያንተ ጥቅስ ሳይሆን እኔ የማውቀው ጥቅስ ለአንተ ትምህርት ችግር የለም አይ እሺ ድንገት ያዕቆብ እኮ እኔ የማውቀው ጥቅስ ለአንተ ትምህርት የሚደግፍ አይደለም ችግር የለውም እንደምን ለአንተ ትምህርት ያዕቆብ 5 እሺ ላንብብልህ ሐሳቡን ያዕቆብ 5 እኔ የማወጣው ከዛ በአውድ ነው የምናነበው መጽሐፍ ቅዱስ አውድ ስላለው ችግር የለውም ያዕቆብ መልእክት ምዕራፍ 5 ቁጥር 16 ነው እሺ ከቁጥር 16 እናነበው ከቁጥር 13 ነው እሺ ያው እናንብበው አሁን የጠቀስከው ጥቅስ ለአንተ ትምህርት እንደማይሆን ነው ማሳየክ ቁጥር 15 ጀምራ በችግር የለውም አይ ኮንቴክስት አለው ቅድም ምንድን ነበር ስትል የነበረው አንተ ኮንቴክስት አውድ አለው ማለት ነው እሺ ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ ደስ የሚለው ማንም ቢኖር እርሱ ይዘምር ከናንተ የታመመ ማንም ቢኖር ስለ ኃጢአት ሳይሆን እያወራ ያለው ስለ በሽታ ነው የመጀመሪያው እሱ ነው ከናንተ የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል እሺ የታመመ ሰው ቢኖር ከናንተ መካከል ማን ይጥራ ይላል የቤተ ክርስቲያን ሽማግሌዎች ኦኬ አሁን ብትታመም አንተ ማርያምን ልጠራት አትችልም ማለት ነው በዚህ ሰዓት በህይወት ላሉ ሰዎች የሚሆን ጥቅስ ነው ማለት ነው አይደል ይሄ አይ ከህይወት በኋላ ወደ ህይወት አላልከኝም እሱም ካልከኝ ችግር የለውም ሌላ መረጃ ሰጣለሁ ግን ይሄንን ጨርሰው መጀመሪያ መጽሐፍ ቅዱስ እንትን ቆንጥረን አይደለም እንወስደው አውድ አለው ምንድነው ክፍሉ እያወራ ያለው የሚለው ስለሚናገር ማለት ነው ከናንተ የታመመ ቢኖር ማንም ወደ እርሱ የቤተክርስቲያን ሽማግሌዎችን ይጥራ ይላል አሁን ይሄ ጥቅስ በህይወት ላሉ ሰዎች የተጠቀሰ ጥቅስ ነው አይደል ትክክል መልካም በጌታ ስም ነው የሚለው በህይወት አሉ በህይወት የሉም የሚል ሐሳብ የለው እሺ ግን ዋናው በህይወት አሉ እሺ አይ የለውም የሚልማ ሐሳብ አለው የሚልማ ሐሳብ አለው ከናንተ የታመመ ማንም ቢኖር ሲል በህይወት ያለ ሰው ነው አይደል የሚታመመው ጥሩ
ወደ የቤተክርስቲያን ሽማግሌ ወደ እርሱ ይጥራ ሲል ከመቃብር ነው እንዴት አለ የምትጠራቸው ሰዎቹ እያገለገሉ ያሉ የቤተክርስቲያን ሽማግሌዎቹን ነው ጥራ የሚለው አይደል? በህይወት ያሉ ሰዎች አንዱ ሲታመም አንዱ ለዛ ሰው እንዲጸልይ ነው እያለ ያለው። ከዛ በጌታም ስም እርሱን ዘይት ቀብተው ይጸልዩለት ይላል። በማስም ነው ዘይት ቀብተው ይጸልዩለት ጌታስ እንጂ በማርያም ስም አይደለም አይደል? እዚህ ጋር እንዳለው አረ ከሱ ጋር አይገናኝም ወንድሜ፣ አይገናኝም። ግድ የለም ቀጥለው፣ ከሱ ጋር አይገናኝም። ወደ ሐሳቤ ነው። አንዴ ቆይ፣ አይ ይኸውልህ አሁን እዚህ ጋር ያለው ነገር ሌላ ነው። ያ አይገናኝም። ይቅርታ ግን እንትን ላስወርድህ ምናምን እንዳትለኝና እያልኩ ያለሁት ኮንቴንት አይሆንም እንዴ? ሰው የሚሰማህም እኮ ይታዘባል። እዚህ ጋር ያለው ምንድነው ኮንቴንት ማለት? እኛ በጌታ ስም ነው እንጂ የምንቀባው በማርያም ስም እንቀባለን ብለህ በማርያም ስም እንባርካለን ብለናል። እዚህ ክፍል ላይ ምንድነው እኮ ያላለውን አሉ አትበለና። ያላልነውን ወደ ዋናው ነገር ተው። ይኸውልህ ለእኔ እኮ ለአንብብልህ ብለህ ነው የገባኸው። እኔ ነው ማስረዳልህ። አንብብልኝ እንግዲህ ያላልነውን ብሎ እዚሁ ፊት ለፊት ከፍተን መጽሐፉን ያላልነውን ብሎ ለማዋሸት ይሞክራል። እሺ ምንድነው ያላሉት? ስሟን አላለም። ይሄው ወዳጆቿ የምትሆኑ ደስ የሚያሰኝ ይህን ድንቅ ኪዳን ቸርነትና በጎነት ሁሉ የያዘ ጌታ በሰማይና በምድር ያለ ሁሉ ስሟን በጣም በሚገርም ሁኔታ ተመልከቱ። በሰማይና በምድር ያለ ሁሉ ስሟን በመጥራት ይድን ዘንድ ነው እኮ የሚለው መጽሐፉ። አይልም እንዴት ትላለህ? እዚህ ፊት ለፊት ከፍቼው ማለት ነው መጽሐፉን። እሺ አንዴ ይቅርታ ቆይ ሐሳብ እኮ ጨርስና ታወራለህ። አይ እኔ እያወራሁ ነበር እኮ እያወራሁ ስለነበረ ይቅርታ የማንለው ነው። በኃይል አትጠቀም፣ ግድ የለህም። ይኸው ተረጋጋ፣ እኔ እሰማሃለሁ። ግን እሱ ሐሳብና ይሄ ሐሳብ አንድ አይደለም። ያወራው ስለሆነ አንድ አቋርጠኸኝ አይደለም የምታወራው። አቋርጠኸኝ ከሆነ እኮ እኔ እኮ እያወራሁ ነበረ። ይኸውልህ ከኔ እኮ ነጥቀኸኝ ነው። አንብብልኝ ብለህ ጥቅስ ስጠኝ ብለህ በዛ ላይ ቢል እኮ ያንን አንተን ሐሳብ ቢደግፍ በእውነት አላስቆምህም። ግን ሁለቱን ሐሳብ ላሳየህ። እኛ ለምሳሌ ብሩክዬ ቆይ አንዴ፣ ወዳጃችን ይህን ጥቅስ የጠቀስክልን ማርያም ታማልዳለች ብለህ ነው ማስረጃ ያመጣው አይደል? የማርያምን አማላጅነት ልታሳየን ማለት ነው። ናይስ። እሺ የትኛው ቁጥር ነው የሚነበብልህ? እኮ ያዕቆብን እኮ እያነበብነው ነበር እኮ። የትኛው ቁጥር ከያዕቆብ ውስጥ የትኛው ቁጥር ነው እንዲነበብልህ የፈለግከው? ቁጥር 16 ላይ ደርሰናል። ቁጥር 16 ደርሰሃል። ከቁጥር 13 ጀምረሃል። ቁጥር 13 ጀምሮ እስከ ቁጥር 16 ሲነበብ የማርያም ስም ሜንሽን አልተደረገም። የቋንቋ ሕግ የምታውቅ ከሆነ እና በአማርኛ ደግሞ እንጠቀም፣ በሌላ ሀገር ቋንቋ ከምንቸገር በአማርኛ አውድ የሚባል ነገር አለ። አንድ ነገር ቃላት አንድ ነገር ሳይሆን ቃላት የሚሸከሙት ሀሳብ የሚተረጎመው በገቡበት አውድ ነው። ስለዚህ ቅድም ኮንቴንት ስትል ነበር። ኮንቴንት እና ኮንቴክስት የተለያዩ ነገሮች ናቸው። ስለዚህ ዝም ብሎ በአማርኛ ማውራት ጥሩ ነው ለማለት የፈለግከው ኮንቴክስት እንደሆነ ስለገባኝ ወደ አማርኛ ስትመልሰው አይደለም። አይ ቆይ ግድ የለም እንግሊዝኛውና እንትኑን ቶ እሱ ዋናውን ነገር አስከፈለክ ማውራት እንችላለን። አንዴ እንደማመጥሽ አይ ሌላ ነገር ውስጥ አትገባ፣ ግድ የለም ዋናውን ሐሳብ ብቻ አዳምጠኝ። አይ ያምታታህን ስለሆነ ነው ክሊር እንድታረገው ስለፈለኩ። አይዞ ላምታታም አይዞ ግድ የለም። እሺ ፈራሁ አይደል? እሺ ኧረ አላልኩም። እሺ አዳምጠኝ። የጠቀስከው ክፍል ይሄ አውድ ይሄ ካንቴክስት ስለ ማርያም ምንም ነገር አይናገርም። አንተ ባልከውም ቋንቋ ኮንቴንት ከሆነ እያልክ ያለው ኮንቴንቱ እዚህ ውስጥ ያለው ኮንቴንት አንድ የታመመ ሰው ጸሎት ካስፈለገው ሽማግሌ ይጥራ፣ እነዛ ሽማግሌዎች ዘይት ቀብተው ይጸልዩለት፣ በሽተኛው ይፈወሳል። ስ ኮንቴንት ኢን ኮንቴክስት ብራዘር። ይሄ ነው ያለው ነገር። ማርያም ታማልዳለች የሚል አንድም ነገር የለም እዚያው የተነበበው ውስጥ። ስሟ እንኳን አልተጠቀሰም።
ከዚህ አንተን ነው የምናምነው ወይስ ያዕቆብን ነው የምናምነው? በቃ ናይስ። ቆይ ሀሳቤን ደግሞ ልናገር። እኔ እዚህ ጋር ኮንቴንቱ ማለት በአጠቃላይ ያዘው እንትን ነው። ኮንቴክስት ደግሞ አገባብ እንደሆነ አውቃለሁ። የእሱን ሀሳብ ሳይሆን ወንድሜ እኔ ላሳያቸው የፈለግኩት ማርያም ታማልዳለች የሚለውን ሀሳብ እዚህ ጋር የጠቀስኩት ማርያም ሰው ስለሆነች ሰዎች ስለሚያማልዱ ሰዎች የሚያማልዱ ከሆነ የግድ ስሟ መጠራት አለበት የሚል የማይገባ ነገር ወይንም ደግሞ ላለማመን እውነትን ለመግፋት ካልሆነ በስተቀር ግልጽ የሆነ አማርኛ ሰዎች ጸልየው ወይንም አንዱ ከአንዱ እንደሚሻልና የተሻለው ሰው ሲጸልይ ጸሎቱ እንደሚሰማና እግዚአብሔር እንደሚመልስ የሚያስረዳ መሆኑን ለማሳየት ነው እንጂ አሁን እዚህ ጋር ማርያም እንደምታማልድ ማሳየቴ የግድ ስሟ ስላልተጠቀሰ አልቀበልም። መብት ነው። ለልብህና ለአድማጭ ነው ይህንን ሀሳብ የምሰጠው። ሌላ ከፈለግ ተጨማሪ ጥቅሶች እነሱን ማየት እንችላለን። ተጨማሪ ጥቅሶችን ምንም ጥቅስ አልፈልግም። እዚህ ጋር እንተማመናለን በደንብ የትም አትሄድም። የመጀመሪያው ነገር ይሄ ክፍል እንግዲህ አንተን እንመን ወይስ ጸሐፊውን እንመን? ጸሐፊው የሚነግረንን ነው እኛ እየሰማን ያለን። አንተ የዚህ መጽሐፍ ጸሐፊ አይደለም። ስለዚህ አድማጭም ሊሰማ የሚችለው ጸሐፊው ያለውን ነው። ይሄ ክፍል ስለማማለድ ምንም ነገር አይናገርም። የምልጃ ጸሎት ይጸልዩለትም አይደለም የሚለው፣ የእምነት ጸሎት ይጸልዩለት ነው የሚለው። የለም የምታወራው ነገር በሙሉ የለም እዚህ ውስጥ። የተሻለ ሰው ስለሆኑ አይደለም የሚለው መጽሐፉ። ጸሐፊው የነገረን እሱን አይደለም። መሪዎች ናቸው፣ የቤተ ክርስቲያን መሪዎች ናቸው፣ ከታመመው ሰውዬ ይሻላሉ አይልም መጽሐፉ። አንተን ይህንን ለራስ ትምህርት እያመቻቸ ያለው። ስለዚህ ይሄን የመጽሐፍ ቅዱስ ክፍል ጠቅሰህ ማርያም ታማልዳለች የሚልን ውሸት አንተ እውነትን ላለመቀበል ያልከው ጸሐፊው የተናገረውን እውነት ላለመቀበል ያንተን ውሸት በግድ እንዲናገር እያረከው ነው ያለው። ይሄ ወንጀል ነው፣ በመጽሐፍ ቅዱስ ላይ የሚፈጸም ወንጀል ነው ብራዘር። መጽሐፍ ቅዱሱ የሚናገረውን በኖርማል በቋንቋ ሕግ መሰረት እኔ የምናገረውን ካልገባህ አልገባኝም ብለህ ጠይቀኛለህ፣ አስረዳሃለሁ እንጂ አንተ የፈለግከውን ትርጉም እኔ የምናገረውን ልትሰጠው አትችልም። እንደሱ ከሆነ ትሳሳታለህ። ልክ እንደዚህ ያዕቆብ የጻፈው ነገር ካልገባህ ደጋግመህ ማንበብ ማጥናት ያስፈልጋል። ከዛ በተረፈ ግን ያዕቆብ የተናገረውን ነገር ያዕቆብን አርመህ የምታወራ ከሆነ ስህተት ነው የሚሆነው። ጸሐፊው ያዕቆብ የነገረን የታመመ ሰውዬ ካለ ወደ ቤቱ ሽማግሌዎችን ይጥራ፣ ከዛ በኋላ ዘይት ቀብቶ ይጸልዩለት፣ ከዚያስ የእምነት ጸሎት ድውዩን ይፈውሰዋል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል ይላል እንጂ መጽሐፉ የምልጃ ጸሎት እንኳን አይልም። ስለ ምልጃ ኮንሰፕት እዚህ ውስጥ ምንም የለም። ጠምዝዘ ነው የምታስወራው። ምልጃ ይላል ካልክ አውጣና አሳየኝ እዚህ ውስጥ። ኦኬ በጣም የሚገርም ነው። እንግዲህ ምልጃ ጸሎትና የፈውስ ጸሎት የበሽተኛ የሚጸልይ ጸሎት ምናምን ነው ሀሳብ ያልከው ግን አላልኩም። እኔ አልገባም። ያላልኩትን የዋሸህም አትቀጥልም። እኔ ያላልኩትን ለኦዲየንስ ያልኩትን በደንብ ስማ። አልገባህም። ስለዚህ ያልኩትን ስማ። አልገባህም። ሚስኢንተርፕሬት እያደረግን ያለው ያልኩትን ስላልሰማ ስማ። ሚውት አርግና ስማ። አግሬሲቭ አትሁን፣ ተረጋጋ። ኧረ እባክህን ፖለቲካ አትስራ ብራዘር፣ ፖለቲካ አትስራ። ሚውት አርግና ስማ። እሺ ወንድማችን ያለው ያዕቆብ መጽሐፍ ምዕራፍ 5 ኧረ በህግ እንዴት አይነት ነገር ነው? ለምን እድሉን አሰጠኝም? አልገባህም። ያላልኩትን ስላልክ እኔ ሀሳቤን ክሊር አደርጋለሁ እስኪገባ ድረስ።
ያ ወንድማችን ማርያም ታማልዳለች ሳትናገር እኮ ይገባኛል። ይኸውልህ ሳትናገር፣ ቆይ ስማኝ፣ አንድ ጊዜ አንድ ያድምጠኝ፣ ታወራልኛለህ። በጣም የሚገርም ሰው ነው እባክህ። በቃ ውሸትን የግድ እውነት ለማድረግ እኮ ነው የሚታገለው። ዋው! ቀጥል ብሩኪ። ገብሬ ጋር እንቀጥል። ቅድም ትንሽ ከበድ ያለ ነገር ሲያወራ ስለነበር ገብሬ ከሱ ጋር እንቀጥል። መለኮት ከማርያም ጋር ተዋህዷል የሚል ሐሳብ ያው አምላክ ሆናለች በዚህም ምክንያት የሚል ሐሳብ ስለነበረ ሉቃስ 1ን ጠቅሶ ከሱ ጋር እንቀጥል። በቃ ከገብሬ ጋር ገብሬ አለክ አለሁ። ያው ጊዜ እስከምትሰጡኝ እየጠበቅኳችሁ ነው። ተባረክ። እሺ መቀጠል እንችላለን። የሉቃስ ወንጌልን ብቻ አይደለም ያው እንደ እሱ ላይ ያለን ሄድኩ እንጂ ግን አሁን የተናገርኩት ልክ ነው አይደል? አልተሳሳትኩም። እንደዛ ነው። ትክክል። የመለኮት ባህሪ ተካፋይ ነን። እንኳን እሷ እኛ ሁሉ ተካፋይ የመለኮት ባህሪ ተካፋዮች አደረገን ይላል ጳውሎስ። እሱም ብቻ አይደለም ብዙ አመጣልሃለሁ። ገብቶኛል። የባህሪው ተካፋይ ነች። ማርያም ግን መለኮት ተዋህዷታል ብለን ነው የምታምነው? አዎ ተካፋይ ነች። የመለኮት ባህሪ ተካፋይ ነች። አይ የመለኮት ባህሪ ተካፋይነትና መለኮት መዋሃድ ተዋህዷታልሽ። በሚገባን ቋንቋ ተዋህዷታል። ከተዋህዳት አምላክ ናት እሷ ራሷ ማለት ነው። አማልክት ዘበጸጋ ዛቲ አምላክ ናት። አምላክ ግን አምላክ በባህሪ ሳትሆን በተሰጥቶ አምላክ የሆነች ናት። አምላክ ዘበጸጋ። በነገራችን ላይ እኔ ሳወራው አዲስ ከመሰለህ እንጂ ማለት ነው። አንድ ደቂቃ ስጠኛው ነው። ኦርቶዶክስ ተዋህዶ እምነት መጽሐፍ ላይ ገና የጸሎት መጽሐፏ ላይ የአማልክት አምላክ የጌቶች ጌታ የንጉሶች ንጉስ የስጋም የነፍስን ፈጣሪ ብላ ነው ጸሎት የምትጀምረው። አማልክት ስትል ሌሎች አማልክት እንዳሉ ኦርቶዶክስ ተዋህዶ ታምነዋለች። ምናልባት እኔ ስናገረው አዲስ እንዳይሆንብህ ብዬ ነው። አይ አውቀዋለሁ። ይሄ የእናንተ ጸሎት ብቻ ሳይሆን መካነ ኢየሱስም የሚጸልዩ ጸሎት ነው ማለት በ325 ላይ የነበረ እንትን ስለሆነ አዲስ አይደለም። የኢትዮጵያ ኦርቶዶክስ ያዘጋጀችው አይደለም ለማለት ያክል ነው። የኔ ግን ጥያቄ ዋናው ለምሳሌ ጌታ ኢየሱስ ክርስቶስ ከማርያም ስጋና ደም ከተካፈለው ጋር ነው አይደል መለኮት የተዋሃደው እንጂ ከማርያም ስጋ ጋር አይደለም መለኮት የተዋሃደው። ለምን ስጋ ተለይቶ ነፍስ ተለይቶ ነው እንዴ? አንድ አካል አይደለችም እንዴ? እንዴት አይነት ነገር ነው? ይኸውልህ ቆይ ጌታ ኢየሱስ ክርስቶስ በስጋና በደም ተካፈለ ይላል። ሶ መለኮት የተዋሃደው ከማርያም በተነሳው ስጋ ላይ ነው ወይስ ከእሷ ጋር ነው መለኮት የተዋሃደው? ኦኬ ክርስቶስ ራሱ የተዋሃደው ከመቤታችን ከቅድስት ድንግል ማርያም ስጋ ስጋ ከነፍሷ ነፍስ ጋር ተዋህዷል። ከእሷ ስጋ ጋር ነው የተዋሃደው? ከእሷ በወሰደው ስጋ አይደል የተዋሃደ? ከእሷ በወሰደው ስጋማ አካል ከእሷ አይደለም የተዋሃደው ማለት ነው። ከእሷ በወሰደው ስጋና ልዩነቱና አንድነቱ እዚህ ጋር ነው። ትክክል ነህ። ከእሷ በወሰደው ስጋ ተዋሃደ ስንል ምን ማለት መሰለ? ክርስቶስ አካሉን የክርስቶስ አካል ፐርሰናል አካሉ የክርስቶስ አካል ያስተማረበት አካል ከእመቤታችን የወሰደው ስጋ ነው ማለታችን ነው። እመቤታችን ራሱ መንፈስ ቅዱስን ማለት መለኮትን ተዋህዳለች ወይ ለምትለው ደግሞ ጥያቄ አዎ ተዋህዳለች። የመጽሐፍ ቅዱስ ማስረጃ ከጠየቅ ቀጥታ የመጽሐፍ ቅዱስ ማስረጃ አመጣልሃለሁ። ሰጥተኛል። እሱማ ቅድም ሉቃስ ወንጌል ሌላም ተጨማሪ የሚሰጥሃለሁ። ችግር የለውም። ሀሳቡን ካገኘ ነው ጥቅሱ ትላያለም። ያ ማለት ጌታ ኢየሱስ ክርስቶስ አንድ አካል አንድ ባህሪ በእናንተ ትምህርት በተዋህዶ አምላክ ነው እሱ አይደለ? ያለመለያየት ያለመነጣጠል አንድም ሶስትም። አሁን አንድ አካል ብለህ የምትወስነው አይነት አምላክ አይደለም። ክርስቶስ ማለት አንድም ሶስትም ነው። በትክክል እግዚአብሔር አንድም ሶስትም ነው። አብ ወልድ መንፈስ ቅዱስ። እኔ ኢየሱስ ክርስቶስ አንድም ሶስትም ነው። አዳምጠኝ። አብ ወልድ መንፈስ ቅዱስ አንድም ሶስትም ነው እያልኩ ነው። እኔ አልጠየኩማ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ሳይሆን የጠየኩህ ኢየሱስ አንድም ሶስትም ነው ወይስ ኢየሱስ አንድ አካል አንድ ባህሪ ብላችሁ ነው የምታምኑት? አሁን ይኸውልህ እዚህ ጋር ኢየሱስ ክርስቶስ አንድ አካል አንድ ባህሪ ማለት ከአብ ለመለየት ነው፣ ከመንፈስ ቅዱስ ለመለየት እየተጠቀምክበት ነው ወንድሜ። አሁን አንተ ልጠይቅህ ነው። ነገረ ስጋዊን ስትማሩ አንድ አካል አንድ ባህሪ አይደል የምታስተምሩት? የእናንተ እምነት አንድ አካል አንድ ባህሪ ያው የተዋሃደ ነው። ነገረ ስጋዊ ጋር ከመጣ ያለመለያየት ያለመነጣጠል ማለት ነው። ልክ እንደዛው ማርያምም ከመለኮት ጋር ከተዋሃደች አንድ አካል አንድ ባህሪ ይሆናለች ወይ ከመለኮት ጋር? እሱን እኮ ነው ማስረዳው። አዎ ደግሜው ግን ላስረዳህ አላስረዳው አሁንም ጥያቄ ፈጥሮብህ ይቀራል። አይ መጽሐፍ ቅዱስ ጠቅሼ ላስረዳህ። እሺ ጥቀስና
አስረዳን። ሉቃስ 1 ነው ወይስ ሌላ መጽሐፍ? አይ ሌላ ነው የምጠቅስልህ። መጀመሪያ ይኸውልህ አሁን እኔ እያልኩት ያለ አጥርተን እንሂድ ወደ መጽሐፉ ስገባ ይሄን አላልክ ምናምን እንዳንበባል አጥርተን እንድንሄድ እኔ እያልኩት ያለ ምንድን ነው? አብ ወልድ መንፈስ ቅዱስ አማልክት ዘበባህሪ በባህሪያቸው ከማንም ሳይቀበሉ አምላክ ናቸው። አንድም ሶስትም ናቸው። በአካል ሶስትም ነው አንድም ነው ብያለሁኝ። አንድም ሶስትም ነው። አዎ በአካል እኮ እሱን እኮ ነው እየደገምኩልህ ነው። በአካል አንድም ሶስትም ነው። አዲስ አይሆንም። እንዳገኘው ነው ሐሳቡን እንዳገኘው በአካል ነው አንድም ሶስትም እያልከኝ ያለው። በአካል አንድም ሶስትም ነው። ምንም እዚህ ጋር ይኸውልህ ትምህርት አይደለም ተው ገብሬ ግድ የለ ይኸውልህ አሁን የማወራው የመጽሐፍ ቅዱስ ቃል ከሆነ ግዴታ ኦርቶዶክስ ትምህርት መሆኑ አይደለም። አንተ አሁን ኦርቶዶክሶች በሚመልሱልህ በዛ አንግል አትየው፣ ትክክለኛውን ትምህርት ይኸው። ኦርቶዶክሶች ከዚህ በፊት ሲመልሱልህ በነበረው በዛ አንግል ካየኸው ምናልባት እንደነሱ ላይ መስል ይችላል። እኔ የምነግርህ ግን እውነቱ ነው ካገኘኸው የግድ መቀበል ይኖርብሃል። ኦርቶዶክስ በአካል አንድም ሶስትም ነው አትልማ እንዴ? የስላሴ አንድም ሶስትም ነው። ጥርት ያለ እኮ ነው ያላት ኦርቶዶክስ። እኔ ጥርት ያለ ትምህርቱን የምነግርህ እኔ ነኝ። አንድም ሶስትም ነው። በአካል ሶስት በመለኮት አንድ ብለው ያስተምሩ ሰምተህ ሊሆን ይችላል። ምንድን ነው እኔም ከእውቀት ከፍዬ ነው ማወቅ። ነገር ግን ባወቅኩት ልክ ነው የምናገር አይደል? ሁሉም ሰው ባወቀው ልክ ነው የሚናገረው። እንዴት አንድም ሶስትም ነው አልክ ታልከኝ ላስረዳ ዝግጁ ነኝ። ከራሴ ስላልሆነ ወንጌል ጠቅሼ ስለምነግርህ ማለት ነው እኮ የምታስረዳኝ በአካል። ቆይ ገብሬ ሐሳብህን እንዳገኝ። እሺ ፓስተር ቀጥሉ። ትቀጥላላችሁ፣ ብሩኬ ትቀጥላላችሁ። ወንድማችን እኛ የኦርቶዶክስን ነገረ ስላሴ ስለምናውቀው ኦርቶዶክስ በአካል አንድም ሶስትም ነው የሚል ኮንፊውዝድ የሆነ ትምህርት የላትም። ስለዚህ የራስህን አሁን አንተ ኦርቶዶክስን ሳይሆን የምትነግረን ያንተን ግን አንተ ኦርቶዶክስን ወክለህ አይደለም የምታወራው። አንተ የራስህ ትምህርት አለ። ቤተ እምነቱ ከየት እንደሆነ ጠይቀው። ኦርቶዶክስ አይደለም፣ በዚህ ትምህርት ኦርቶዶክስ አይደለም። ሌላ ቤተ እምነት ካለው ይንገረን፣ ወይ ኦርቶዶክስ ውስጥ ሌላ ሴክት ካለ ይንገረን፣ ማለት ለብቻው ሌላ ግሩፕ ካለ ይንገረን እንጂ እኛ ህሊና አለን። የኦርቶዶክስን አስተምሮ ስላሴ እናውቀዋለን። ኦርቶዶክስ አንድ መለኮት ሶስት አካል ብላ ነው የምታምነው። ይህንን እያወቅን አሁን ያንተን ሀሳብ ልንሰማ አንችልም። እንድንሰማ ከፈለክ ክሊርሊ አንተ ኦርቶዶክስን እንደማትወክል መናገር አለብህ። በዚህ ትምህርት አትወክልም አትልም ኦርቶዶክስ። ይሄንን አይ ኦርቶዶክስ ውስጥ ሆኜ እንዲህ አይነት ሴክት አለ እንዲህ አይነት ግሩፕ አለ ኦርቶዶክስ ውስጥ የምትለን ከሆነ እሱ አዲስ ኢንፎርሜሽን ነው ለእኛ፣ እንሰማሃለን። አዲስ ስለሆነ ኦኬ በዚህኛው ግሩፕ ውስጥ ያሉ ናቸው ብለን እንሰማሃለን እንጂ የቤተ እምነቱን ትምህርት ደፍጥጠው እኔ ነኝ ልክ ልትለን አትችልም። ምክንያቱም ቤተ እምነቱ ጳጳስ አለው፣ ሊቀ ጳጳሳት አሉ፣ ሊቃውንት አሉ። እነዚህ ሁሉ ሰዎች የሚሉትን ትተን አንተን አሁን እዚህ ጋር አግኝተን ለማለት ከይቅርታ ጋር ኦርቶዶክስን ትወክላለህ ለማለት ያስቸግራል። ሶ እንዳልኩ አድርግና ከዛ ውይይቱን ቀጥሉ። ብሩኪ ገብቶሃል አይደል ገብሬ? የራስን መረዳት ከሆነ አሁን በምን ተረዳሁት መሰለህ? ሰርቬ ኦፍ ዘጋዴውል አዳምጠኝ። ምን መሰለህ አንተ አሁን ይቅርታ አንተ የተረዳኸው ያለ ብዙሃን ኦርቶዶክሶች ሲያስተምሩበት የሰማሁት ትምህርት ይሄ ነው እያልክ ነው። የራስን አጀንዳ እያቀረብክ ያለ እንጂ አንተ ኦርቶዶክስ አይደለህም ለማለት መጀመሪያ እኔን ማወቅ ይኖርብሃል። ማውቀው እኔ ነኝና ብዙሃን ኦርቶዶክስ ሳይሆን ተረድቻለሁ ገብሬ። ብዙሃን ኦርቶዶክስ ሳይሆን ዲኖሚኔሽኑ ወይም ቤተ እምነቱ ማለት ነው። ቤተ እምነቱ ብዙዎቹ ሳይሆኑ ቤተ እምነቱ እንደ ቤተ እምነት አንተ እዛ ውስጥ አንድ አገልጋይ ልትሆን ትችላለህ፣ ወይም እዛ የሆነ ቦታ የሆነ ስልጣን ሊኖር ይችላል። እሱን አላውቅም። ልክ ነህ። እንደ ቤተ እምነት ግን ኦርቶዶክስ ቤተክርስቲያን ይሄን አንተ አሁን ያልከውን ነገር በሰነዷም ላይ የለም፣ በዶክመንቶቿም ላይ የለም። አገልጋዮቿም ይሄን ሲናገሩ ከዚህ ቀደም አልሰማንም። እኛ እናውቀዋለን፣ አሁን እናውቀዋለን ትምህርቷንም ብልህ ሰነድ ላይ ያለው ይሄ አንተ የምትለው የኦርቶዶክስ ትምህርት ነው ካልክ አንድ የኦርቶዶክስ ሰነድ ንገረንና እዛ ላይ ይታይ። ከዛ በኋላ ከኦርቶዶክስ እንደዚህ ታምናለች እኛ ስለማናቅ ነው ብለን እንቀጥላለን። አመሰግናለሁ። ሰነዷ ላይ አመሰግናለሁ። እኔም እየነገርኩ ያለ እኮ ተሰነዶቿ መካከል አንዱ መጽሐፍ ቅዱስ ነው።
እኔ እኮ አሁን አንተን በምታምንበት ኦርቶዶክሶችን በምናምንበት በዛ ልክ ነው በመጽሐፍ ቅዱስ እየነገርኩ ያለ። እንዴት መጽሐፍ ቅዱስማ ኦርቶዶክስ ጋር ሳትሄድ ማለት ነው። መጽሐፍ ቅዱስ እግዚአብሔር አንድም ሶስትም አካል ነው ብሎ አያስተምርም። በአጭር ቃል ነገር አንድም ሶስትም ችግር የለውም። ወይ ማየት ካልፈለክ እንዝለለውና እንቀጥል። ማየት ከፈለክ ደግሞ ለምን እንዘለዋለን? መጽሐፉ የለም ቀስ በል። መጀመሪያ እዚህ ጋር መተማመን መቻል አለብን። ኦርቶዶክስ መጽሐፍ ቅዱስ ሰነዷ ስለሆነ እግዚአብሔር በአካል አንድም ሶስትም ነው ብላ መጽሐፍ ቅዱስን ጠቅሳ አስተምራ አታውቅም። የለም አለ እያልኩ ነው ወንድሜ። ለምን አሳየኝ ማለቱ አይቀርብም? በደረቁ ከምንከራከር አዳምጠኝ። ካለ አምጣ ሰነድ ነው እያልኩ ያለሁት እኮ። ልሰጥህ እኮ ነው። አንተ ሰነዱን ንገረኝ። ወደ ሰነድ አትሂድ፣ ግን ሰነዱን ንገረኝ። መጽሐፍ ቅዱስን አይደለም የምትነግረኝ። መጽሐፍ ቅዱስ ተዋህዶ ሰነድ እኮ ነው። እቺ ማምለጫ ናት። ይኸውልህ እየነገርኩህ ነው። እየሰማኸኝ ከሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነገረ ሥላሴን ስታስተምር ወይም ነገረ ሥላሴን ስታምን እግዚአብሔር በአካል አንድም ሶስትም ነው ብላ አታስተምርም፣ አታምንም። ይሄ የኦንሊ ጂሰስ እምነት ትምህርት ነው። ስለዚህ በኦርቶዶክስ ስም አታምጣው። ኦርቶዶክስ አላት ካልክ ሰነድ አለ እንዲህ ብላ የምታምንበት ሰነድ አለ። እሱ ሰነድ በሌለበት እሱ ደግሞ መጽሐፍ ቅዱስ ነው እያልኩ ነው እኮ። አሁን መጽሐፍ ቅዱስ ላይ እንዳለ እንደምታምን ግልጽ ነው። ኦልሬዲ መጽሐፍ ቅዱስ ላይ አለ እያልኩ ከመጽሐፍ ቅዱሱ ይልቅ በኦርቶዶክስ በግል በሰነደችው ሰነድ እፈልጋለሁ ነው እያልከኝ ያለው። መጀመሪያ አንተ ራሱ በምታምንበት ኦርቶዶክስ ከመጽሐፍ ቅዱስ አምናም አታውቅም። አንተ የምትለውን እያልኩ አይደለም ያለሁት። በጣም ሚስ አንደርስታንዲንግ ለመፍጠር አትሞክር። አንተ እኔ ኦርቶዶክስ ነኝ። ኦርቶዶክስ የምታምነው በአካል አንድም ሶስትም ነው ብላ ነው የምታምነው ኦርቶዶክስ። ይሄ ነው ትምህርቷ ነው እያልከን ያለው። እኛ ደግሞ ኦርቶዶክስ አንድም ሶስትም ነው በአካል ብላ አታስተምርም። ሰነዶች አሉ። ለአንተ እንደዛ ብላ አታስተምርም። እባክህ ስማ። ኦርቶዶክስ ነገረ ሥላሴን በተመለከተ ሰነድ አላት። ትምህርተ ሥላሴን በተመለከተ ሰነድ አላት። ከመጽሐፍ ቅዱስ አውጥታ እግዚአብሔር የሚባለው አምላክ በባህሪ አንድ በአካል ሶስት ነው ብላ ያስቀመጠችበት ሰነድ አላት። ከመጽሐፉ ወስዳ ማለት ነው። ይሄን እናውቃለን። ይሄንን በትክክል ባላመንክበት ወደ መጽሐፍ ቅዱስ ብለህ ልትሮጥ አትችልም። እያልኩ ያለሁት በእጇ ካለው ሰነድ ጋር የሚቃረን ይሄ ትምህርት ያለበትን ሰነድ አምጣ። አለበለዛ ኦርቶዶክስን አልወክልም የራሴ ትምህርት አለኝ ካልክ ወደ መጽሐፍ ቅዱሱ እንሄዳለን። መጀመሪያ ግን ይሄንን ማመን አለብህ። በቤተ እምነቱ ስም ያመጣኸውን ሸፍጥ ማመን አለብህ። ይሄ ሸፍጥ ነው፣ በጣም ትክክለኛ ሸፍጥ ነው። አመሰግናለሁ። ይህ ሁሉ ካልከኛ አይቀር አንተ በመጽሐፍ ቅዱስ ታምናለህ ወንድሜ? 110%። እሱ ላይ ጥያቄ አይግባህ። የእኔ ጥያቄ እንትኑ ልትለውጠው አትሞክር። አንተ በምታምንበት መጽሐፍ ቅዱስ ኦርቶዶክስ በእጇ ያለው ከኦርቶዶክስ እጅ በወሰድከው መጽሐፍ ቅዱስ ልንገርህ እያልኩ ነው። አንተ የወሰድከው እየሰማህ ከሆነ ይኸውልህ፣ እጇ ላይ መጽሐፍ ቅዱስ ያለው ኦርቶዶክስ እጇ ላይ ካለው መጽሐፍ ቅዱስ ጠቅሳ ሰነድ ሰንዳለች። ነገረ ሥላሴን በተመለከተ ለዛ ሰነዷ የሚቃረን ሌላ ሰነድ አለ እያልክ ነው ያለው አንተ። ሌላ ትምህርት አለ ነው እያልክ ያለው። አምጣ ያን ሰነድ ነው የተባለው።
አላልኩም። በጣም ያንን ሰነዷን ላስረዳህ። አንተ መጽሐፍ ቅዱስ ነው ያልኩህ እንጂ በጣም ሰነዷን የሚቃረን ነው። በጣም ጥሩ። ቆይ ኦርቶዶክስ በአካል አንድም ሶስትም ነው ብላ የምታምነው ነው እያልክ ያለው አይደለም? በትክክል እያልኩ ነው። አዎ። ስለዚህ እኔ ደግሞ እያልኩ ያለሁት የኦርቶዶክስ ትምህርትን እናውቃለን። በሰነድ ያለው አንድም ሶስትም ብላ በአካል አንድም ሶስትም ነው ብላ አታስተምርም። በግልጥ ነገርኩ። ይሄን የሚያስተምሩ ኢትዮጵያ ውስጥ ያለ ኦንሊ ጂሰስ የሚባል ሌላ የክህደትና የምንፍቅና ትምህርት አለ። ይሄ እነሱ ትምህርት ነው። አሁን የክህደት የሚባለው ከመጽሐፍ ቅዱስ ውጭ ሲሆን ነው አይደል ወንድሜ? በጣም ብዙ ነገር አለው። በጣም ብዙ ነገር አለው። የክህደት ለመባል በጣም ብዙ ነገር አለው። ክህደት የሚባለው ወዳጄ እሱ ብቻ አይደለም። በጣም ብዙ ነገር። አንተ መንፍቅና ያልከው ከመጽሐፍ ቅዱስ መሆን አለበት። እኔ ርዕሱን አትቀይረው። አሁን የክህደት የሚባለው የምን የሚባል እኔ ርዕሱን አትቀይረው። ክሊርሊ ያስቀመጥኩልህን ነገር በኦርቶዶክስ ላይ ያስቀመጥከውን ጉዳይ አይ የቤተ እምነቲቱ ሰነድ የለም እኔ ኦርቶዶክስ ውስጥ ሆኜ የማምነው ይሄንን ነው የምትል ከሆነ እሱን አምነህ ከኦርቶዶክስ ላይ እጅህን ታነሳለህ። ስለዚህ ኦርቶዶክሳዊ ነው ብለን አናናግርህም፣ ወይም የኦርቶዶክስ ትምህርት ይዘህ ነው ብለን ከአንተ ጋር አንሟገትም። ግልጽ ነገር አሁን ይኸውልህ እኔ ምንፍቅና ስለምለው ነገር ምናምን አትጠይቀኝ ብራዘር። ይኸውልህ ርዕሱን የጠየቀ ሰው እኮ መስማት አለበት። አንዴ ካፍህ አውጥተሃል፣ አልመልስልህም። አንተ የጠየቅኩን ጥያቄ መልስ። በግልጽ ያስቀመጥኩልህ ጥያቄ ኦርቶዶክስ ነገረ ሥላሴን ስታምን በአካል አንድም ሶስትም ነው ብላ ነው የምታምነው። እኔ ኦርቶዶክስ ነኝ። ብዙሃኑ ሲናገር የሰማኸው ነገርና እኔም አሁን የምነግርህ ነገር የተለየ ነው ብለህ እንደ አንድ ኦርቶዶክስ ነው የመጣኸው። እኛ እጃችን ላይ የኦርቶዶክስ ተዋህዶ ነገረ ሥላሴ ትምህርት አለ ብራዘር። ነገረ ሥላሴን በተመለከተው ኦርቶዶክስ የምታምነው ሶስት አካል አንድ መለኮት ወይም ብላ ነው የምታምነው። አንተ ያልከው ትምህርት ስለምናውቀው ምንጩን የተክለ ማርያም ገዛኸኝ ትምህርት ነው። ስለዚህ ይህንን እመንና ይህን አድሚት አርግና ኦርቶዶክስን ከዚህ ነፃ አውጣ። ከዛ በራስ ትምህርትና እዛ ላይ ትነጋገራለህ። እሺ ብሩክዬ፣ ግን ይህንን ነገር ኦርቶዶክስ ላይ ለጥፎ ባትወያየው ደስ ይለኛል። ብሩክዬ ስልክ የሚዘጋ ነው። ከአንተ ጋር ይቀጥል። ግን የኦርቶዶክስ ትምህርት ነው ካለ ዶክመንት እየከፈተ ያሳያል። ስልኬም ሊዘጋ ነው። ብሩኬ ይቋረጥብሃል። ስልኬ ሊዘጋ ነው። ይቋረጥብሃል። አሁን ኦልሞስት 2%። እሺ ፓስተር፣ የሁለታችሁም ስልክ ሊዘጋ ነው። ስለዚህ እኔ በቃ እናንተ ለጠየቃችሁኝ መልስ ሳልሰጥ ልቀር ነው። በቃ ችግር የለም። አይ ገብሬ አንተ ነው ሌላ ቀን ቅጠሩና መልስ ልሰጥቻችሁ እችላለሁ። ነገር ግን አሁን መጽሐፍ ቅዱስ ኦርቶዶክስ አይደለም የምትለው አንተ የተሳሳተ አመለካከት ነው ያለህ። ሰርቬ መጽሐፍ ቅዱስ ኦርቶዶክስ ትምህርት ነው። ምንም ሳትቀይር ሳትቀላቅል የምትከተለው ትምህርቷ መጽሐፍ ቅዱስ ነው። በቅዳሴውም በምኑም ካላወቅከው ልነግርህ ይችላል። አንዴ ስማኝ ገብሬ፣ መጽሐፍ ቅዱስን እንዴት ተረዳች የሚለውን በተለያዩ መጽሐፍቶቿ ታስቀምጣለች አይደል? ለምሳሌ እምነቷን በውጭ ግንኙነት መጽሐፏ ላይ ያስቀምጣለች። እና የኦርቶዶክስ ትምህርት ነው የምትለን ከሆነ ዶክመንት ታሳየናለህ ለምትናገረው ነገር ከኢትዮጵያ ኦርቶዶክስ። አይ የኔ መረዳት ነው በመጽሐፍ ቅዱስ ላይ ያለ የኔ መረዳት ነው ካልክ ግን አናስጨንቅም። በቃ መረዳትን እንደ መጽሐፍ ቅዱስ እንሞግተዋለን። ችግር የለውም። መጽሐፍ ቅዱስ እኮ የኦርቶዶክስ መጽሐፍ ነው እያልኩ ነው ወንድሜ። ምንም ጥያቄ የለውም። እኔ አሁን እሱ ላይ አልሞግትም። ችግር የለውም እኮ መጽሐፍ ቅዱስን ግን መጽሐፍ ቅዱስን ኦርቶዶክስ አትቀበልም ከሆነ የምትል ማንኛውንም ኦርቶዶክስ ጋብዝልኝ። እንደማይቀበሉና እንደሚቀበሉ አላልኩም። ወይም አሁን የምናገረውን ቃል አሁን የምነግርህን ቃል አሁን ወደ ትምህርቱ እንመለስና ህዝቡም ይማር እኛም እንማር አይሻልም? ግን አይ እምቢ ብለን ኦርቶዶክስ ካመጣ ልዩ ሰነድ አምጣ የምትለኝ ከሆነ ልዩ ሰነድ አላት አመጣልሃለሁ። አሁን በምትለውም አንድም ሶስትም ነው ብላ የምታምንበትን አመጣልሃለሁ። ችግር የለውም። ግን አሁን እጄ ላይ አሁን ያመጻፍ ስለሌለ አሁን ልትለኝ ከቻልክ አሁን ላቀርብልህ አልችልም። ግን ስላሶች ስንት ናቸው? አንድም ሶስትም ገብተዋል። ተቆሎ ትምህርት ቤት ጀምረን እየተማርን የመጣ ነው ትምህርት ነው። አንድም ሶስትም ናቸው። በስንት ይውላሉ? በሰባት። ስማቸው ማን ማን ነው? ወልድ መንፈስ ቅዱስ። ይሄ ማንም ተራ ኦርቶዶክስ ብትጠይቀው የሚነግርህ ነገር ነው። ጠየቀኝ፣ ቆይ ልመልስ እባክህን። አንድ ያላልነውን ነገር ስለሆነ እያወራ ያለው ገብርኤል ስላሴ ስንት ናቸው? አሁን
ስላሴ ስንት ናቸው? አንድም ሶስትም ናቸው። ያው ስማር ያደግኩ እኮ ይሄ በአካል አንድም ሶስትም ናቸው ብላ ነው የምታምነው ያለው። ይሄኛ ጥያቄ አይደለም። እሺ ስላሴ እሱን እኮ ነው አሁን እኮ እሱን በአካል አንድም ሶስትም እንደሆኑ ላስረዳ ስለ አልፈልግም ትላለህ። ከመጽሐፍ ቅዱስ ላስረዳ አልፈልግም። ልዩ የተጻፈ መጽሐፍ አምጣልኝ። ሲጀመር አንተ የተጻፈ መጽሐፍ ሌላ መጽሐፍ አታምንበትም። አንተ የምታምንበትን ኦርቶዶክስ ተዋህዶ ገንዘብ አድርጋ የተቀበለችውን እሱን ላንብብልህ። ወደ መጽሐፍ ቅዱስ ወደ ትምህርቱ እንመለስ ነው ወይስ እየሞገታችሁ ባትሪያችሁ ሲዘጋ እንለያይ? እሺ አልኩ እኮ ልትሰማኝ ፈቃደኛ ከሆንክ በቃ ሞግተን። እኔ የኛ ጥያቄ ግን ስላሴ አንድም ሶስትም ብላ አታስተምርም አላልንም። እሺ አሁን አንተ የምታሳየን በአካል አንድም ሶስትም ነው ስላልክ እሱን ከመጽሐፍ ቅዱስ በአካል አንድም ሶስትም የሚል አሳየን። በቃ ቀላል ወደ ውይይቱ ሄድና በቃ አሁን ወደ ትክክለኛው ነጥብ መጣ። በአካል አንድም ሶስትም ነው። ይሄ ትምህርት የኦርቶዶክስ አይደለም፣ የገብሬ መረዳት ነው። ግን ከመጽሐፍ ቅዱስ አይደለም፣ የኦርቶዶክስ ነው ወንድሜ። ኦርቶዶክስ እኮ ባህር ናት፣ ሀገር እኮ ናት። ኦርቶዶክስ ማለት ቲክቶክ ላይ ያሉት ልጆች የሚነግሩህ ብቻ አይደለም ትምህርቷ። ኦርቶዶክስ የረቀቀች ትምህርት ያላት ሀገር ናት። መጽሐፍ እኮ ስላለኝ እኮ ነው የኦርቶዶክስ ገብቶሃል። አሁን አንተ እዚህ ቲክቶክ ላይ የሚነግሩህን ሰዎቹን አምናሃቸዋል። በእነሱ ሁሉ ስለሚነግሩህ እነሱን ስላመንክ ብቻ ሌላ ትምህርት የላትም ኦርቶዶክስ የምትል ከሆነ የቤተ ክርስቲያን ሊቃውንት አሉ፣ ትልልቅ አባቶች አሉ። እነሱን መጠየቅ ነው። ከትርጓሜም የላይ ቤትና የታች ቤት ትርጓሜ የሚባል አለ። ተትርጓሜ እንኳን ማለት ነው። እና እኔ የምትላችሁን ሁሉ አውቃቸዋለሁ እኮ ገብሬ፣ አሁን አዲስ አይደለም። ስለዚህ ይኸውልህ ወንድሜ አሁን ከመጽሐፍ ቅዱስ ላሳይህ። አሁን ኦርቶዶክስ ምናምን እያልን እየተሟገትን የምንቀር ከሆነ ቃሉ ለሕዝቡም ሳይተላለፍ እኛም ሳንመማርበት እንቀራለን። ለምንድን ነው የምትሞግተኝ? አሳየህ። የዮሐንስ ወንጌል 17 ክፈትልኝ። ቁጥር ስንት? የዮሐንስ ወንጌል 17 ከቁጥር 22። እሺ እኔ ላንብብልህ ወይስ አንተ ቅድም ይዘህ እንደነበርክ ስላየው ብታነብ ይሻላል? ብታነብ መልካም ነው። አንብበህ ሀሳቡን እንድታስረዳ። እሺ አመሰግናለሁ። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ይላል። ከቁጥር 22 አንተ በእኔ እንዳለህ አብ በማን አካል እየኖረ ነው? በክርስቶስ አካል አብ ህልው ሆኖ እየኖረ ነው። ከቁጥር 22 ጀምሮ ያነበብኩት ከቁጥር 22 ጀምሮ አይ ከፍ ብዬ ነው ያነበብኩት። ይቅርታ ከስንት ጀምሮ ነው ያነበብኩት? ለማጥራት ፈልጌ። እሺ ከ21 እንጀምርና ደግሜ ላንብብልህ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም በእኛ አንድ የሆኑ ዘንድ እለምንሃለሁ። እኛም አንድ እንደሆንን አንድ የሆኑ ዘንድ እለምናለሁ። እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እሺ አሁን እዚህ ክፍል ላይ ምን ልታሳየኝ ነው? አሁን ጥያቄ ልጠይቅ ስለሆነ ነው። እሺ ምን ልታሳየኝ ነው? ምልክ ችግር የለውም። ላሳየህ የፈለግኩት በአካል ችግር የለውም። ላሳየህ የፈለግኩት አንተ በእኔ ስትሆን በእኔ በማን በክርስቶስ አካል ማለት ነው። በአካል አንድነትን ነው የምታሳየኝ። በአካል አንድ ናቸው የሚለው ልታሳየኝ ነው እዚህ ክፍል ላይ። አንድነቱን እዚህ ጋር ላሳይህ ነው እኮ የአካል አንድነትን ማለት ነው። አንድ ነገር እዚህ ጋር እንግባባ መጀመሪያ ወንድሜ። የአካል ሶስትነት አለ ካል ሶስት ነው ብቻ ብለህ የምትደመድም ከሆነ አንድ ነገር መረዳት መቻል አለብህ። በክርስቶስ አካል ውስጥ አብ አይገባም አይኖርም ማለት ነው። በክርስቶስ አካል ውስጥ ግን አብ መኖሪያ አድርጎ ከኖረ ምን መሆኑ ነው? የክርስቶስን አካል አብ መኖሪያ ስላደረገው ስለተዋሃደው ምንድን ነው? አንድ ነው ማለት ነው አይደል እንዴ? ምንም ይሄ ጥያቄ የሚያስነሳ አይደለም። ካልመለስክልኝ አስቸጋሪ ነው የሚሆነው። አሁን እያብራራህ ያለው አንተ። አሁን ልመልስልህ እኮ ነው። ተመመለሴ በፊት ብዬ አይደል የጀመርኩኝ? ተመመለሴ በፊት ብዬ ነው አሁን ማወራ። ይቅርታ ግልጽ ለማድረግ እዚህ ክፍል ላይ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ፊልጶስ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እንዴት አንተ አብን አሳየን ትላለህ? እኔን ያየ አብን አይቷል። እንዲሁስ ባይሆን ስለ እኔ እንኳን ባታምኑኝ ስለ ስራው እንኳን አታምኑም ብሎ አብ በሱ ውስጥ ሆኖ እንደሚሰራ በሱ አካል ውስጥ ተሰውሮ እንደሚሰራ ሲናገር ነበር ክርስቶስ።
ይልቁን እኔ ጥያቄ ያለኝ ለአንተ ምንድን ነው በአካል ሶስት ነው ብለህ የደመደምክበትን ከምን አንግል እንደሆነ ጠይቀሃለሁ። አሁን መጀመሪያ አንተን ጥያቄ ልስማ። ማሰማኝ ከሆነ ስጠይቅ እና ደግሞ ለምጠይቅ መልስ ማትመልስ ከሆነ አስቸጋሪ ነው የሚሆነው። አሁን ዮሐንስ